ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 3 ጀምረን ነበር ማትሪስ። ዛሬ መልቲፕሊኬሽን ኦፍ ማትሪስን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ መልቲፕሊኬሽን ኦፍ ማትሪስስ አክቲቪቲ 3.8 ኮንሲደር ዘ ፎሎዊንግ ቱ ማትሪስስ ኤ ኤንድ ቢ እነዚህ ማለት ናቸው። where A shows ይሄኛው ማትሪክስ A የሚያሳየው ምንድነው? the type and quantities of certain types of food items ኳንቲቲ ያሳያል በቁጥር ይኸው ውስጥ የተገለጹት ማለት ናቸው። እነዚህ ታይፖቹ ደግሞ እዚህ ጋር አሉ። ሲ ምንን ያሳያል? ሲሪያል ፓኬት፣ ኤል loaves of bread፣ ፒ ፖቴቶ ይሄን ያሳየናል ማለት ነው። that ጳውሎስ and መቲ want to buy ይኸው ጳውሎስ እዚህ ጋር አለ፣ መቲ እዚህ ጋር አለች ማለት ነው። and matrix B shows the cost of the items into supermarkets X and Y X እና Y ሱፐርማርኬት አሉ። ኮስታቸው አለ ማለት ነው። እዚህ ጋር ኮስታቸው አለ ማለት ነው። ሲሪያል ፓኬት ለምሳሌ ሾፕ X ላይ 120 ብር ነው፣ ሾፕ Y ላይ 110 ብር ነው። loaves of bread እዚህ 55 ነው፣ እዚህ 60 ነው። ፖቴቶ እዚህ 35 ነው፣ እዚህ 30 ነው ማለት ነው። እሺ ኤ ካልኩሌት ዘ ሾፒንግ ቢል ፎር አይተምስ ኢን ኢች ሱፐርማርኬት። አሁን እንግዲህ ኤክስ የሚባል ሱፐርማርኬት አለ፣ ኤክስ የሚባል ሱፐርማርኬት አለ። ሲሪያል ፓኬት ስንት ነው የሚሸጠው? 55 ብር። ሎቭስ ኦፍ ብሬድ 55 ብር፣ እንዲሁም ፖቴቶ 35 ብር ነው የሚሸጠው ማለት ነው። እዚህ ጋር መተን ስናይ ጳውሎስ ለምሳሌ ምን ያህል ነው የሚገዛው? 2 ምን ሲሪያል፣ 4 loaves of bread፣ 5 ፖቴቶ ይሄን ያክል ይገዛል ማለት ነው። አሁን የሱን ዋጋ እንስራለት። ከየት ቢገዛ? ከኤክስ ቢገዛ ማለት ነው። ከኤክስ ሱፐርማርኬት ቢገዛ። እሺ 2 ብዛቱ ማለት ነው ሲባዛ የአንዱ ዋጋ ስንት ነው? 120 ሲደመር 4 loaves of bread ማለት ነው። 4 ሲባዛ የአንዱ ዋጋ ስንት ነው? ይኸው እዚህ ጋር አለ። እዩ በዚህ ስትሬት መምጣት ነው። በ55 ሲደመር ፖቴቶ 5 ሲባዛ የአንዱ ዋጋ ስንት ነው? 35 ብር ነው ማለት ነው። ይሄንን አባዙት ስንት ታገኛላችሁ? 635 ብር ይሆናል ማለት ነው። ብር ኦር something ብቻ ይሄ ይሆናል። እንደገና እንግዲህ የጳውሎስ ነው። ኦኬ የጳውሎስ ነው። የጳውሎስ ይሄንን ፒን በለው፣ የመቲን ኤምን በለው። ኤም ይሄንን ነው የምናየው። አሁን ደግሞ የመቲ ይሄ ነው። ሲሪያል ፓኬት 1 ነው የምትገዛው። 1 ሲባዛ የአንደኛው ዋጋ 120 ነው። 120 ሲደመር loaves of bread 7 ነው ሲባዛ የአንዱ ዋጋ ስንት ነው? 55 ብር ነው። ፕላስ ፖቴቶ 3 ነው፣ የአንዱ ዋጋ ስንት ነው? 35 ነው ማለት ነው። ይሄን ደምሩት ስንት ታገኛላችሁ? 610 ብር ይሆናል ማለት ነው። አሁን እንግዲህ መቲና ጳውሎስ ከሱፐርማርኬት ኤክስ ቢገዙ ጳውሎስ 635 ብር ያወጣል። መቲ ደግሞ 610 ብርም ሊሆን ይችላል። ብቻ በሚከፈለው ክፍያ ይሄን ያክል ያወጣሉ ማለት ነው። እሺ አሁን ደግሞ ከሱፐርማርኬት ዋይ ቢገዙ የሚያወጡት ብር ምን ያህል ነው የሚለውን ደግሞ የጳውሎስን እንስራ። ይሄ እኩል ይሆናል። ጳውሎስ ከዋይ ቢገዛ ይሄ ነው ኮስቱ ማለት ነው። የሚገዛቸው እቃዎች ደግሞ እነዚህ ናቸው። አሁን ሲሪያል ፓኬት 2 ይገዛል። የአንዱ ዋጋ ስንት ነው? 110 ሲባዛ በ110 ሲደመር loaves of bread 4 ይገዛል። የአንዱ ዋጋ ስንት ነው? 60 ሲደመር ፖቴቶ 5 ይገዛል። የአንዱ ዋጋ ስንት ነው? 30 ይሄንን አባዙት ስንት ታገኛላችሁ? 610 ይመጣል። ብር ዶላር ብቻ የሆነ ዩኒቱ አይታወቅም። አሁን ወደ መቲ ደግሞ እንምጣ። ወደ መቲ ስንመጣ የምትገዛቸው እነዚህ ናቸው እቃዎቹ ማለት ነው። ኮስቱ ተመሳሳይ ነው።
አሁን ሲሪያል ፓኬት አንድ ትገዛለች። የአንዱ ዋጋ ስንት ነው? 110 ብር ነው ሲደመር። ሎፍስ ኦፍ ብሬድ 7 ትገዛለች። የአንዱ ዋጋ ስንት ነው? 60 ፕላስ ፖቴቶ 3 ሲባዛ የአንዱ ስንት ነው? 30። ሶ ይሄንን ደምሩት ስንት ታገኛላችሁ? 620 ይሆናል ማለት ነው። 620 ይሆናል። ቢ where should they buy in terms of shopping bill at X or at Y? እንግዲህ ያው ከረከሰበት ነው አይደል የሚገዛው፣ ከየት ቢገዙ የተሻለ ነው። አሁን የጳውሎስን ስናይ እዚህ ጋር 610 ነው፣ የላይኛው 635 ነው። የመቲን ስናይ እዚህ ጋር ስንት ነው? 610 ነው ማለት ነው። ስለዚህ ጳውሎስ መግዛት ያለበት ከሱፐር ማርኬት ዋይ ነው ማለት ነው። መቲ ደግሞ መግዛት ያለባት ከሱፐር ማርኬት ኤክስ ነው ማለት ነው። ለምን? ዋጋው አነስተኛ ስለሆነ። In activity 3.8 to determine the shopping bill for items in each supermarket, you have to add the product of the respective entries of rows of matrix A with the column of matrix B. እንግዲህ ከዚህ በፊት ስንሰራ ታስታውሳላችሁ እንዴት ነበር ያደረግነው ማለት ነው። ይሄንን ወሰድን ማለት ነው። ይሄን ሮ ወሰድን ሙሉ። ከዛ በምንድን ነው ያባዛ ነው? በዚህ ነው ያባዛ ነው ማለት ነው። አሁን ይሄንን ሰርተን ያመጣ ነው የሆነ ቫልዩ አለ። ይሄ ቫልዩ ማለት ነው እንዴት ነው የመጣው? 2 ሲባዛ በ120፣ 4 ሲባዛ በ55፣ 5 ሲባዛ በ35። ይሄን ሰርተን ስንት አመጣን ማለት ነው? 635 አመጣን ማለት ነው። ሌላ እንደገና ምን አደረግን? ይሄንን ወሰድን 1 7 3 ከዛ መጣንና በዚህ ነው ያበዛ ነው ማለት ነው። እዩ 1 ሲባዛ በ120 ይሄው 7 ሲባዛ በ55 ይሄው 3 ሲባዛ በ55 ይሄንን አገኘን ማለት ነው። እሺ ቀጣይ ደግሞ ምን እናደርጋለን? አሁን ሁለቱንም ሮ በዚህ አብስተናል ማለት ነው። ቀጣይ ምንድነው የምናደርገው? ይሄንን እንወስዳለን። ይሄን ራሱን እንወስድና በማናበዛለን ማለት ነው። በዚህኛው ደግሞ እናበዛለን። ሶ ምን እናገኛለን? እዩ 2 ሲባዛ በ110 ይሄው 4 ሲባዛ በ60 ይሄው 5 ሲባዛ በ30 ይሄን እናገኛለን ማለት ነው። እንደገና አሁንም በተመሳሳይ ይሄንን እንወስዳለን የታችኛውንም ማለት ነው። የታችኛውንም እንወስድና 1 ሲባዛ በ110 7 ሲባዛ በ60 3 ሲባዛ በ30 አድርገን እንደዚህ እናስቀምጣለን። አሁን ወደዚህ እንመለስ። እንግዲህ ምንድነው የምናደርገው ማለት ነው? you have to add the products of the respective entries of rows of matrix A with the column of matrix B የሚለን ይሄንን ነው ማለት ነው። using this idea multiplication of matrices are defined as follows. Definition 3.6 let matrix A ይሄ ቢሆን matrix B ደግሞ ይሄ ቢሆን in real number ማለት ነው where m n and p are positive integers እንግዲህ ሳይዝ ኔጌቲቭ 0 እንደማይሆን ተነጋግረናል። the product of a and b denoted by ab ይሄ ምን እንደሚያሳየን ማለት ነው? የa እና የbን ፕሮዳክት ያሳየናል ማለት ነው። is the m by n matrix ይሄ ማለት ነው። አሁን እዚች ጋር ትንሽ ማብራራት ይኖርብኛል። እዩ የዚህኛውን ዳይሜንሽን እዩት። የማትሪክስ a ዳይሜንሽን m by p ነው። የማትሪክስ b ዳይሜንሽን ወይም ሳይዙ ደግሞ p by n ነው። ሁልጊዜ አስታውሱ ሁለት ማትሪክሶችን ማባዛት ከፈለጋችሁ እነዚህ ሁለት ሳይዞች መመሳሰል አለባቸው። ከዳርና ከዳር ያሉት ይሄና ይሄ የፈለገው ሊሆኑ ይችላሉ። ነገር ግን እነዚህ ሁለቱ የግድ መመሳሰል መቻል አለባቸው። እነዚህ ሁለቱ የግድ መመሳሰል አለባቸው ማለት ነው። አለበለዚያ ማባዛት አንችልም ማለት ነው። ሶ እነዚህ ሁለቱ ከተመሳሰሉ ምን እናደርጋለን? ሁለቱን እናጠፋና ማቀረ ኤም ኤን ቀረ ማለት ነው። ሶ ፕሮዳክቱ ማለት ነው የሚኖረው ሳይዝ ምን ይሆናል? ኤም ባይ ኤን ይሆናል ማለት ነው። ስለዚህ እቺ ኤም ባይ ኤን የመጣችው ከዛ ነው። ዌር ሲአይጄ ደግሞ ምንድነው ይለናል? እዚህ ጋር የተቀመጠ ነገር አለ።
ምንም ችግር የለም። ይሄንን ራሳችሁን አታጨናንቁ። ኤግዛምፕል ስንሰራበት ሞር ግልጽ ይሆናል ማለት ነው። ዳይሜንሽኗ ሳይዟ ላይ ግን በደንብ አድርጋችሁ ትኩረት እንድታደርጉ ፈልጋለሁ። እዚህ ጋር አንድ ኤግዛምፕል ልስጣችሁ እስቲ። ይሄ ማትሪክስ አለ ኤ ቢ ሲ ዲ ይሄ አለ። ሌላ ማትሪክስ እዚህ ጋር ኤ ቢ ይሄ ያለ እንበል። የዚህኛው ሳይዝ ምንድነው? 2/2 ነው። የዚህኛው ሳይዝስ 1/2 ነው። ሮ ነው መጀመሪያ የምንቆጥረው 1 2 ይሄው ሮ 1 2 ይሄው ኮለም 1 ሮ 1 1 2 2 ኮለም ማለት ነው። አሁን ይሄንን አባዙ ብትባሉ ይሄ 2 ነው ከውስጥ ያለው ይሄ 2 ነው ማለት ነው። ስለዚህ እነዚህ ሁለቱ ስለማይመሳሰሉ እነዚህ ሁለት ቬክተሮች መባዛት ማትሪክሶች መባዛት አይችሉም ብለን መናገር እንችላለን። እንደዚህ ቢሆንስ ኤ ቢ አሁን ቦታ ብናቀያይረው ማለት ነው። ኤ ቢ እንደዚህ ሆኖ ኤ ቢ ሲ ዲ የፈለገው ሊሆን ይችላል። ይሄ ምንም ችግር የለውም። የዚህ ሳይዝ ምንድነው? 1 በስንት 1 2 1 በ2 ነው። የዚህኛውስ 2 በ2 ነው። አሁን ይሄ 2 ነው ይሄም 2 ነው። ውስጥ ያሉት ተመሳሰሉ ማለት ነው። ስለዚህ እነዚህ ሁለቱን እናጠፋና አባስተን የምናመጣው አዲሱ ማትሪክስ 1/2 የሆነ ማትሪክስ ይሆናል ማለት ነው። 1/2 ማትሪክስ ይሆናል። That is the I entry of the product AB is the sum of the product of the corresponding entries of the I's row of A with the J's column of B። እንግዲህ ይሄንን ቀለል አድርጌ አንድ ኤግዛምፕል ወስጄ ላሳያችሁ ማለት ነው። ዴፊኒሽኑ ላይ ራሳችሁን አታጨናንቁ። 1 2 3 4 ይሄ አንድ ማትሪክስ አለን እንበል። 1 1 3 1 እነዚህ ሁለቱን አባዙ ብትባሉ ተከታተሉኝ። የመጀመሪያ ስራችን የሚሆነው የዚህ ሳይዝ 2/2 ነው። የዚህኛው ሳይዝ 2/2 ነው። ኦኬ እዚህ ጋር ይሄ 2 ነው፣ እዚህ ጋር ያለው ይሄ 2 ነው። ሶ ምን ይሆናሉ ማለት ነው? እርስ በርስ መባዛት ይችላሉ ማለት ነው። እነዚህ ሁለት ማትሪክሶች መባዛት ይችላሉ። ለምን? ይሄና ይሄ ስለተመሳሰሉ። ይሄ መጀመሪያ ክራይቴሪያ ነው፣ ለድርድር አይቀርብም ማለት ነው። ከዛስ እዚች ጋር 2 አለች፣ እዚች ጋር 2 አለች። አባስተን የምናገኘው ማትሪክስ 2/2 እንደሆነ ማወቅ እንችላለን አስቀድመን ገና ማለት ነው። ለምን? ይሄው ዳር ላይ ያለው ይሄ ነው፣ እዚህ ዳር ላይ ያለው ይሄ ነው ማለት ነው። አሁን እንግዲህ 2/2 ከሆነ እዚች ጋር የሆነች ስፔስ ትኖራለች፣ እዚች ጋር የሆነች ስፔስ ትኖራለች፣ እዚች ጋር የሆነች ስፔስ፣ እዚች ጋር የሆነች ስፔስ ትኖራለች ማለት ነው። ስለዚህ አሁን ቦታ ራሱ ዝግጁ አደረግን ማለት ነው። 4 ኤሌመንቶች ይኖሩናል ማለት ነው። 2/2 ስለሆነ እሺ እንዴት ነው የምናበዛው የሚለውን እኔ እዚች ጋር የምትመጣው ቁጥር ይሄ ልክ ቅድም ፕራይስ እንደሰራ ነው በዚህ ተባስቶ ነው የሚሆነው ማለት ነው። ይሄ በዚህ ተባስቶ እንዴት ነው የምናበዛው? እዩ 1 ሲባዛ በ1 ምን ይሆናል? 1 ሲደመር ትላላችሁ 2 ሲባዛ በ3 ስንት ይሆናል? 6። ይሄን ጨረስን። አሁን ደግሞ ወደዚህኛው እንምጣ። እዚህ ጋር ደግሞ ስንመጣ ይሄንኑ እዚህ ጋር ያለውን በማን እናበዛለን? በዚህኛው እናበዛዋለን ማለት ነው። በዚህኛው እናበዛለን። 1 ሲባዛ በ1 1 ፕላስ 2 ሲባዛ በ1 2 ጨረስን ማለት ነው። አሁን እዩ የላይኛውን አንድ ሮ ተጠቅመን የመጀመሪያውን ኮለም ከመጀመሪያው ኮለም ጋር ስናበዛው እዚች ጋር ያለችዋን ኤሌመንት አገኘን። ከሁለተኛው ኮለም ጋር ስናበዛ ደግሞ እዚህ ጋር ያለውን ኢንትሪ አገኘን ማለት ነው። አሁን እዩ እዚች ጋር ስመጣ ደግሞ ምን አደርጋለሁ? ከዚህ አንድ ዝቅ ብዬ እዚህ እመጣለሁ ማለት ነው። ሶ ይሄንን ሙሉ ለሙሉ ወስዳለሁ። ከዛ ተመሳሳይ መንገድ ነው የሚሄደው። በዚህ አበዛለሁ። ቀጥሎ ይሄኛውን ለማግኘት ይሄንኑ ራሱ በዚህኛው አበዛለሁ ማለት ነው። እንቀጥል። 3 ሲባዛ በ1 3 ሲደመር ትላላችሁ 4 ሲባዛ በ3 12 ጨረስን። አሁን ደግሞ የት ነው የምንመጣው ማለት ነው? ይሄንን በዚህኛው ወደ ማባዛት እንመጣለን ማለት ነው። ሶ 3 ሲባዛ በ1 3 ነው። ሲደመር 4 ሲባዛ በ1
4 ስለዚህ 7 15 3 7 ይሄ ምን ይሆናል ማለት ነው ብዜቱ ይሆናል ማለት ነው የነዚህ የሁለት ማትሪክሶች ብዜት ይሆናል ብዙ ኤግዛምፕል ስለማሳያችሁ ያኔ ሞር ግልጽ ይሆናል እሺ አሁን ተከታተሉ እንግዲህ if a ማትሪክስ a ይሄ ከሆነ ማትሪክስ b ደግሞ ይሄ ከሆነ ብዜቱ ይሄ ይሆናል ነው የሚለን እንዴት የሚለውን እኒ አሁን ከሳይዝ ነው የምንነሳው አሁን መጀመሪያ ላይ ሮ እንጽፋለን ከዛ ኮለም ነው የምንጽፈው ሳይዝ ስንናገር ማለት ነው እሺ ወይም x, y x ምንድነው ሆሪዞንታል ነው ኮንቬንሽናሊ በተለመደው ማለት ነው y ቨርቲካል ነው ሶ መጀመሪያ ላይ የምንጽፈው ማንን ይሆናል ማለት ነው ሮውን ይሆናል ይሄ ሮ ነው ቀጥሎ ኮለሙን ማለት ነው ስለዚህ እዚህ ጋር እንምጣ አንድ ነው ኮለሙ አያችሁት 1 ሮው ማለት ነው ኮለሙስ 1 2 ስለዚህ ይሄ 1/2 ነው ማለት ነው 1/2 እዚህኛው ጋር ስንመጣስ ሮ ነው መጀመሪያ የምንጽፈው 1 2 ሮ 2 ነው ኮለሙ 1 ነው አያችሁ ሶ አሁን እዩ ይሄ 2 ነው ይሄም 2 ነው ስለዚህ እነዚህ ሁለት ማትሪክሶች መባዛት ይችላሉ ማለት ነው አሁን እዩ ይሄንን 2 በዚህ እናጠፋለን ማቀረ እዚህ አንድ ቀረ እዚህ አንድ ቀረ ሶ 1/1 የሆነ ማትሪክስ እናገኛለን ማለት ነው ስናባዛ 1/1 የሆነ ማትሪክስ ነው የምናገኘው እዩ እንግዲህ እንዴት እንደምናባዛ ማለት ነው 1/1 ነው አንድ ቦታ ብቻ ማለት ነው ሶ ይሄንን እንዳለው ሰዱ በዚህ መልኩ ከዛ በዚህኛው እናበዛለን a ሲባዛ በc ac ይሆናል b ሲባዛ በዲ ሲደመር ብለን bd ይሆናል ማለት ነው bd ይሆናል በዚህ መልኩ ነው የምንሰራው በዚህ መልኩ እንሰራለን ሶ የመጀመሪያ ስራችን ምንድነው ማለት ነው ዳይሜንሽኑን ቼክ ማድረግ መባዛት ይችላሉ ወይስ አይችሉም የሚለውን ለመወሰን ማለት ነው እሱን ቼክ አደረግን ይሄው ቱቱ መሃል ላይ ያለው ይጣፋፋል የምናገኘው ውጤት 1/1 እንደሆነ አስቀድመን አወቅን ማለት ነው ከዛስ ይሄው ከዚህ ሮ እንወስዳለን ከዚህ ደግሞ ኮለም a ሲባዛ በc ሲደመር b ሲባዛ በd ይሄንን እናገኛለን ማለት ነው አሁን b ላይ ደግሞ እንምጣ በተመሳሳይ 1 2 ይሄ 2/1 ነው ማለት ነው ሳይዙ የዚህኛውስ 1 2 1/2 ነው ማለት ነው አሁን መሃል ላይ ያለው ይሄ 1 ነው እዚህ ጋር ይሄ 1 ነው እዚህ ጋር ሶ እነዚህ ሁለቱን እናጠፋና ፕሮዳክት ላይ የምናገኘው ዚቱ አለ 2/2 ይሆናል ማለት ነው 2/2 የሆነ ማትሪክስ እናገኛለን ሶ 2/2 ስለሆነ አራት ቦታዎች እናዘጋጃለን ይሄው 1 2 3 4 ማለት ነው አሁን ይሄው እንግዲህ ይሄንን እንወስዳለን እንደዚህ አንድ ሮ ነው የምንወስደው ሮውን ወስደን በኮለም ነው የምናበዛው ሮ በኮለም ስለዚህ a ሲባዛ በc እዚህ ጋር ይመጣል ማለት ነው አሁን ቀጣይ ላይ ለመሄድ ደግሞ a ሲባዛ በd ይሄው ad ጨረስን አሁን ደግሞ አንድ ዝቅ እንላለን አንድ ዝቅ እንልና b ሮ ማለት ነው ሲባዛ በዚህኛው ኮለም bc ይሄው እዚህ ጋር b ሲባዛ በd bd እናገኛለን ማለት ነው ይሄ ይሆናል አሁን እንደገና ደግሞ እዚህኛው ላይ እንምጣ እዚህኛው ጋር ስንመጣ ይሄ 2/2 ነው ይሄኛውም 2/2 ነው መሃል ላይ ያለውን አጥፉት በዚህ መልኩ ይመሳሰላል ምን ቀረ 2 ሶ ፕሮዳክት ላይ የምናገኘው 2/2 የሆነ ማትሪክስ ይሆናል ማለት ነው አሁን ይሁን እንግዲህ a እና b ነው አብዙ የተባል ነው ልክ እንደተለመደው ምን እናደርጋለን ሮ እንወስዳለን ከዛስ በኮለም እናበዛለን ስለዚህ a ሲባዛ በd ad ይሆናል ፕላስ b ሲባዛ በf ይሄንን አገኘን ማለት ነው አሁን ቀጥሎ እዚህ ጋር ያለውን ደግሞ ለማግኘት ይሄ ባለበት ይሆንና አንድ ስቴፕ ወደዚህ እንመጣለን እዚህኛው ላይ ደግሞ እንመጣለን ማለት ነው እዚህኛው ላይ ስንመጣ a ሲባዛ በe ሲደመር b ሲባዛ በg ይሄን ይሰጣናል አሁን አንድ ዝቅ ስንል ደግሞ የት እንመጣለን ማለት ነው እዚህኛው ላይ ደግሞ እንመጣለን እዚህኛው ላይ እንመጣለን c ሲባዛ በd cd ይሆናል ፕላስ d ሲባዛ በf ይሄን ይሰጣናል ማለት ነው እዚህኛው ጋር ስንመጣስ ከዚህኛው ፈቀቅ ብለን እዚህ እንመጣለን ማለት ነው እዚህኛው ላይ እንመጣለን c ሲባዛ በe ፕላስ d ሲባዛ በg ሶ ፕሮዳክትን በዚህ መልኩ እንሰራለን ማለት ነው ኦብዘርቭ ዛት if a is
an m by n matrix ዩ m by n matrix ከሆነ ማ a ማለት ነው። b ደግሞ s by t matrix ከሆነ then ab is defined only ምን ተባብለናል? ውስጥ ያሉት እነዚህ መመሳሰል አለባቸው ብለናል። የቱና የቱ? ይሄ n እና gs ምን መሆን አለባቸው? እኩል መሆን አለባቸው ብያችኋለሁ። is defined only when n is equals to s and the product will be an m by t matrix m by t matrix እንግዲህ ምን ብያችኋለሁ? m by n እና s by t ይሄ ከሆነ እነዚህ ሁለቱ እኩል ከሆኑ ይሄንን ቀጥታ ታጠፋላችሁ። ፕሮዳክት ላይ የምታገኙት ውጤታችሁ m by t የሆነ ማትሪክስ ይሆናል። m by t የሆነ ሳይዝ ያለው ማትሪክስ ታገኛላችሁ። ያንን ነው የሚለን ማለት ነው። that is the product AB is defined only when the number of column of the first matrix A is equal to the number of rows of the second matrix እንግዲህ እዚህ ጋር ያወራነው ነው ማለት ነው። ባጭሩ ይሄና ይሄ ምን መሆን አለባቸው? እኩል መሆን አለባቸው። ያንን ነው የሚያወራው። ይሄ ማለት የመጀመሪያው ማትሪክስ ኮለም እና የሁለተኛው ማትሪክስ ሮ ምን መሆን አለባቸው? እኩል መሆን አለባቸው ነው ማለት ነው። in this case we say that the two matrices are compatible ተስማሚ ናቸው ማለት ነው። ምን ለማድረግ? ለመልቲፕሊኬሽን ማለት ነው። አለበለዚያ ግን አይሆንም። ኤግዛምፕል 1 ዲተርማይን AB for each of the following እንግዲህ ፕሮዳክትን የተጠየቅነው ፕሮዳክት ማለት ነው። ሶ ምን እናደርጋለን? አሁን ሳይዝ ከመጻፍ እንጀምራለን ማለት ነው። እዩ እዚህ ጋር አንድ ሮ አንድ ነው። አንድ ሁለም ኮለሙ ደግሞ ሁለት ነው። ስለዚህ 1 by 2 ይሆናል ማለት ነው። ይሄኛውስ ሮ አንድ ሁለት ሮ አለው፣ ኮለም አንድ ብቻ። ስለዚህ ይሄ 2 by 1 ይሆናል ማለት ነው። እዩ ይሄ ሁለትና ይሄ ሁለት ተመሳስለዋል። ስለዚህ ምን አድርጉት? እሱን አጣፉት። ይሄ ይጥፋ በቃ አጣፉት። ማቀረ አንድና አንድ ቀሩ። የምናገኘው አዲሱ ፕሮዳክቱ ማለት ነው AB የምናገኘው ይሄ ማትሪክስ 1 by 1 ይሆናል ማለት ነው። ስለዚህ እንጀምር። 1 2 እዚህ ጋር አለን። ይሄ ሲባዛ በ3 4 ይሄ ይሆናል ማለት ነው። እኩል ይሆናል። እዩ እንግዲህ ይሄንን እንወስዳለን ሮ ከዛ በኮለም እናበዛለን። ሶ 1 ሲባዛ በ3 ሲደመር 2 ሲባዛ በ4 2 ሲባዛ በ4 ይሄ ምን ይሆናል? ሶሪ ይሄ ሲባዛ ነው። እዚህ ጋር 1 ሲባዛ በ3 3 ሲደመር 2 ሲባዛ በ4 8 ይሄ ስንት ይሆናል? 11 ይሆናል ማለት ነው። 11 ሶ AB is equals to 11 ይሆናል። እሺ B ላይ ስንመጣ ደግሞ እዩት። ይሄ ምንድነው? 1 1 2 1 2 1 2 ስለዚህ 2 by 1 ነው ማለት ነው። ይሄኛውስ 1 by 2 ይሆናል ማለት ነው። ምክንያቱም አንድ ሮ ሁለት ኮለም አለው ማለት ነው። አሁን ከዚህ ጋር ተመልከቱ እንግዲህ AB ነው የተባልነው። AB መጀመሪያ A ነው፣ ቀጥሎ B ነው። ስለዚህ እቺ አንድ ናት፣ እቺኛው ደግሞ አንድ ናት። እነዚህ ሁለቱ ተመሳሰሉ። ሶ አጥፉት፣ ይሄንን አጥፉት። ማቀረ 2 እና 2 ሶ AB ሳይዙ 2 by 2 ነው ማለት ነው። የኤቢ ሳይዝ 2 by 2 ይሆናል። እሺ እንቀጥል። 1 2 ይሄንን እዚህ ጋር እናስቀምጥ። ሲባዛ እዚህ ጋር 3 4 እኩል ይሆናል። እንግዲህ 4 ነው። ቦታ እናዘጋጃለን። 4 ቦታ እናዘጋጃለን። እዚች ጋርና እዚች ጋር ማለት ነው። እንጀምር። የአንድ ሮ ወሰድኩኝ። ከዛ በዚህኛው ኮለም አበዛለሁኝ። 1 ሲባዛ በ3 1 ሲባዛ በ4 1 ሲባዛ በ4 ይሆናል። ከዛ ደግሞ አሁን አንድ ዝቅ እንበል 2 ከዚህኛው አንድ ሮ ወስዳለሁ፣ ከዚህኛው ኮለም ጋር አበዛለሁ ማለት ነው። ይሄ ምን ይሆናል? 2 ሲባዛ በ3 አሁን ደግሞ እዚች ጋር ለመምጣት እቺኛውን ነው የምወስደው ማለት ነው። 2 ሲባዛ በ4 2 ሲባዛ በ4 ይሆናል። ይሄ እኩል ይሆናል 1 ሲባዛ በ3 3 1 ሲባዛ በ4 4 2 ሲባዛ በ3 6 2 ሲባዛ በ4 8 ይሄ ይሆናል። እሺ ሲ ላይ ዩ ይሄ 2 by 2 ነው። ይሄኛውም 2 by 2 ነው። ሶ ይሄም 2 ነው፣ ይሄም 2 ነው። ሶ እነዚህን አጥፏቸው። 2 by 2 ቀራ አያችሁ። ስለዚህ ፕሮዳክት ላይ የምናገኘው
አባስተን የምናገኘው ማትሪክስ ሳይዙ 2 by 2 ይሆናል ማለት ነው። እሺ እዩ 1 2 3 4 ይሄ ያለ ሲባዛ በ5 7 6 8 እኩል ይሆናል። አሁን እንግዲህ እንጀምር። 4 ይኖረዋል ተባብለናል። 4 ስፔስ እናዘጋጃለን። እሺ ይሄኛውን ምን ወስዳለኝ ሮ ወስድና በዚህኛው ኮለም ሳበዛ እዚች ጋር የምትመጣዋን ነው ማገኘው። እዚች ጋር የምትመጣዋን ቁጥር ማለት ነው። ሶ 1 ሲባዛ በ5 1 ሲባዛ በ5 ሲደመር 2 ሲባዛ በ6 2 ሲባዛ በ6 እዚጋችን ስፔስ እንውሰድ። ይሄንን አገኘን። አሁን ደግሞ እዚህ ጋር የሚመጣውን ቁጥር ለማግኘት ምንድነው ማድርገው? ይሄንን ሮ ወስድና ይሄንን ሮ ወስጄ በዚህኛው ኮለም ነው ማበዛው ማለት ነው። በዚህኛው ኮለም አበዛለሁ። ስለዚህ 1 ሲባዛ በ7 1 ሲባዛ በ7 ሲደመር 2 ሲባዛ በ8 2 ሲባዛ በ8 ይሄ ይመጣል። አሁን አንድ ዝቅ እንላለን እዚህ ጋርና እዚህ ጋር ያሉትን ደግሞ ለማግኘት ይሄኛውን እንወስዳለን። ከዛ ተመሳሳይ ፕሮሲጀር እንከተላለን። በዚህኛው ደግሞ ማብዛት ይሆናል ማለት ነው። ሶ 3 ሲባዛ በ5 ይሆናል። 3 ሲባዛ በ5 ሲደመር 4 ሲባዛ በ6 4 ሲባዛ በ6 አሁን ደግሞ እዚህ ጋር ለመምጣት ይሄኛውን ነው የምጠቀመው። ይሄኛውን ማለት ነው። ኮለሙ ሮው ራሱ ይሆንና ኮለሙ ይሄ ይሆናል። ሶ 3 ሲባዛ በ7 3 ሲባዛ በ7 ሲደመር 4 ሲባዛ በ8 ይሆናል። 4 ሲባዛ በ8 አሁን ጨረስን። ከዚህ በኋላ ማስቀመጥ ብቻ ይሆናል ማለት ነው። ስለዚህ እናድርገው ይሄንን 1 ሲባዛ በ5 5 ነው። 1 ሲባዛ በ5 5 ሲደመር 2 ሲባዛ በ6 12 ይሄን ደምሩት 17 ይመጣል። ስለዚህ እዚች ጋር 17 እዚህኛው ላይ ደግሞ እንምጣ። 1 ሲባዛ በ7 7 ነው። ሲደመር 2 ሲባዛ በ8 16 ይሄን ስደምሩት 23 ይመጣል። 23 እዚህኛው ላይ ደግሞ እንምጣ። 3 በ5 15 ሲደመር 4 በ6 24 ይሄ ስንት ይመጣል? 39 ይመጣል። እዚህኛው ላይ ደግሞ እንምጣ። 3 በ7 21 4 በ8 32 ይሄን ደምሩት 53 ታገኛላችሁ። ስለዚህ ፕሮዳክቱ ይሄ ይሆናል። እንደምታዩት 2 by 2 ነው። እሺ ዲ ላይም በተመሳሳይ ከምን እንጀምራለን? ከሳይዝ እንጀምራለን። ይሄ 2 by 2 ነው። አያችሁ? ይሄኛውስ እዩ 1 2 ሮ አለው። 1 2 3 ኮለም አለው። ስለዚህ ይሄ 2 by 3 ይሆናል። 2 by 3 ይሆናል። እዩ እዚህ ጋር ይሄ 2 ነው። እዚህ ጋር ይሄ 2 ነው። ተመሳሰለ። ከዛ እነዚህን አጥፏቸው ሁለቱን ማቀረ እዚህ ጋር 2 እዚህ ጋር 3 ሶ ኤቢ የኤቢ ሳይዝ ምንድነው የሚሆነው ማለት ነው? 2 by 3 ነው የሚሆነው። 2 by 3 ይሆናል ማለት ነው። ስለዚህ ቦታ ራሱ በዚህ መልኩ ማዘጋጀት ትችላላችሁ። 1 2 በዚህ መልኩ አስቀድመን ራሱ ቦታ ማዘጋጀት እንችላለን ማለት ነው። 2 by 3 ማትሪክስ እንደሚሆን አስቀድመን ማወቅ እንችላለን። አሁን ወደ ስራችን እንግባ። 1 3 2 7 ያለን ሲባዛ በ0 1 -2 4 9 3 ይሄ ያለ ማለት ነው። እሺ አሁን ይሁን እንግዲህ እዚች ጋር ለምትመጣዋ ምን አደርጋለሁኝ? ይሄን ኮለም ወስጄ በዚህኛው ይሄኛውን ሮ ወስጄ በዚህኛው ኮለም አበዛለሁ ማለት ነው። 1 ሲባዛ በ0 1 ሲባዛ በ0 ሲደመር 3 ሲባዛ በ4 እንላለን ማለት ነው። 3 ሲባዛ በ4 እሺ እዚች ጋር ለምትመጣዋ ተመሳሳይ ሮ ወስጄ በዚህኛው ኮለም ነው ማበዛው ማለት ነው። አሁን 1 ሲባዛ በ1 1 ሲባዛ በ1 ሲደመር 3 ሲባዛ በ9 እንላለን ማለት ነው። 1 ሲባዛ በ1 3 ሲባዛ በ9 አሁን እዚች ጋር የምትመጣዋን ደግሞ ለማግኘት እዛው ሮ ላይ ሆኜ እዚህኛው ኮለም ላይ እመጣለሁ ማለት ነው። 1 ሲባዛ በ-2 -2 ይሆናል። 3 ሲባዛ በ3 9 ይሆናል ማለት ነው። እዚህ ጋር ፕላስ 9 እንበል ስፔስ ለመጠቀም እዩ። 1 ሲባዛ በ-2 -2 3 ሲባዛ በ3 9 ይሄ ሆነ ማለት ነው።
እሺ ይሄንን እንደዚህ ልዝጋው። አሁን ደግሞ ከታች ያለውን የነዚህን ደግሞ ለመስራት አንድ ዝቅ ላለው እዚህ ጋር ይሄው እዚህ ጋር መጣው ማለት ነው። እሺ 2 ሲባዛ በ0 2 ሲባዛ በ0 ሲደመር 7 ሲባዛ በ4 ምንድነው ያደረግነው? 2 ሲባዛ በ0 ይሄው 7 ሲባዛ በ4 ይሄው ጨረስን ማለት ነው። አሁን ደግሞ እዚች ጋር የምትመጣው ለማግኘት ሁለተኛ ላይ ያለውን ይሄንን እንጠቀማለሁ ኮለሙን ማለት ነው። ሮው ተመሳሳይ ይሆናል። እሺ 2 ሲባዛ በ1 2 ይሆናል። 7 ሲባዛ በ9 63 ይሆናል። 63 እዚች ጋር የምትመጣው ለማግኘት ይሄኛውን እንጠቀማለን። አሁን ደግሞ ይሄኛውን እንጠቀማለን። ሶ 2 ሲባዛ በኔጌቲቭ 2 ምን ይሆናል? ኔጌቲቭ 4 7 ሲባዛ በ3 21 ይሄ ይመጣል ማለት ነው። ከዚህ በኋላ ውጤቱን አባስቶ መደመርና ማስቀመጥ ይሆናል ማለት ነው። እሺ ተመልከቱ 1 ሲባዛ በ0 0 ነው። 3 ሲባዛ በ4 12 ይሄው 12 እዚህ ጋር 2 ሲባዛ በ0 0 ነው። 7 ሲባዛ በ4 28 ይሆናል 28 እዚህ ጋር ደግሞ ነው እዚህ ጋር እንምጣ 1 ሲባዛ በ1 1 ነው። 3 ሲባዛ በ9 27 1 ስንደምርበት 28 ይሆናል 28 እዚህ ጋር ይሄ 65 ይሆናል 65 ኔጌቲቭ 2 ሲደመር 9 ፖዚቲቭ 7 ይሆናል። ይሄኛውን ደግሞ እዩ ኔጌቲቭ 4 ሲደመር 21 17 ይሆናል ማለት ነው 17 ይሆናል። ሶ እንደምታዩት ሳይዙ ምን ሆነ 2/3 ሆነ ማለት ነው። ኖት ዛት ፎር ማትሪስስ A and B in D ኤግዛምፕል ዲ ላይ ማለት ነው the product BA is not defined። ይሄንን እናንተ ራሱ ትነግሩኛላችሁ BA ዲፋይንድ ለምን እንደማይሆን ምክንያቱን እዩ የA ሳይዝ 2/2 ነው። የB ሳይዝ ደግሞ 2/3 ነው። አሁን እዩ እንግዲህ BA ነው የተባልነው BA በሚሆንበት ሰዓት ሳይዙ የB 2/3 ነው። የA ደግሞ 2/2 ነው። አሁን ይሁ እንግዲህ እዚህ ጋር ይሄ 3 ነው፣ እዚህ ጋር ይሄ 2 ነው። ሁለቱ እኩል ናቸው? እኩል አይደሉም። እኩል ስላልሆኑ ይሄ ፕሮዳክት አይኖርም ማለት ነው። ዲፋይንድ አይሆንም ማለት ነው። that is if the number of columns of B is not equal to the number of rows of A። እንግዲህ ያው ይሄን ተነጋግረናል በደንብ። የነዚህ ሁለቱ መመሳሰል ለድርድር አይቀርብም። በዚህኛው ኬስ ስናይ ቢኤን ከወሰድን አይመሳሰልም። ምክንያቱም የቢ ሳይዝ ይሄ ነው፣ የኤ ሳይዝ ደግሞ ይሄ ነው። እዚች ጋር ያለችዋንና ሌላ ከለር እንጠቀም። እዚች ጋር ያለችዋንና እቺን ስናስተያያት ሁለቱ አይመሳሰልም። ስለዚህ ይሄ ፕሮዳክት ምን አይደለም ማለት ነው፣ ዲፋይንድ አይደለም። ኤግዛምፕል 2 ኮንሲደር ዘ ፎሎዊንግ ቱ ማትሪክስስ ማትሪክስ ኤ እና ማትሪክስ ቢ ተሰጥተውናል። አሁን ኤ ቢን እና ቢኤን ካልኩሌት አድርጉ ነው የሚለን። አሁን ቁጥር ላይ ለምሳሌ 6 ሲባዛ በ2 እና 2 ሲባዛ በ6 ስንት ነው? በሁለቱም ኬዝ 12 ነው የምናገኘው። ማትሪክስ ላይ ስንመጣ ግን ኤቢ እና ቢኤ ሁልጊዜ ምን ላይ ሆኑ ይችላሉ? እኩል ላይ ሆኑ ይችላሉ ማለት ነው። ለምን? ሳይዝ መጣጣም አለበት። ሳይዝ ካልተጣጣመ ምን አይሆኑም? ኤቢ እና ቢኤ እኩል ላይ መጡ ይችላሉ ማለት ነው። አንደኛው ዲፋይንድ ሊሆን ይችላል፣ ሌላኛው ጭራሽ አንዲፋይንድ ሊሆን ይችላል ማለት ነው። እሺ ይሄኛውን እንይ እስኪ። ለምሳሌ አሁን ይሄ 2/2 ነው፣ ይሄኛውም 2/2 ነው። ስለዚህ ምንም ችግር የለም ማለት ነው፣ ይመጣጣም አለ። ኤቢን ውሰዱ፣ ኤን እናስቀምጥ መጀመሪያ 1 1 1 1 ቢስ 1 1 2 2 ይሄን አባዛ። አሁን እንግዲህ ሳይዙ የሚመጣው 2/2 እንደሆነ ማወቅ እንችላለን። እሺ ውሰዱ፣ ይሄንን በዚህ አባዙት። 1 ሲባዛ በ1 1 ይሆናል። 1 ሲባዛ በ2 2 ይሆናል፣ +2 ማለት ነው። እሺ ይሄንኑ እንውሰድ። ይሄንኑ ወስደን አሁን ደግሞ በዚህኛው እናበዛለን ማለት ነው። 1 ሲባዛ በ1 1 ይሆናል፣ ፕላስ 1 ሲባዛ በ2 ስንት ይሆናል? 2። ይሄንን አገኘን። አሁን ደግሞ አንድ ዝቅ እንላለን ወደታች እዚህ ጋር ማለት ነው። ሶ ከዚህ ላይ 1 ሲባዛ በ1 1 ነው፣ ፕላስ
1 ሲባዛ በ2 2 ይሆናል። አሁን ደግሞ ይሄንን እንውሰድ ራሱኑ ከዛ በዚህኛው እናበዛለን ማለት ነው። 1 ሲባዛ በ1 1 ፕላስ 1 ሲባዛ በ2 2 ይሆናል። ይሄንን ያዝን። ከዚህ ላይ ምን እናገኛለን? ደምሩት። ይሄን 1 + 2 3 ይሆናል። ይሄም 3 ይሆናል። ይሄም 3 ይሆናል። ይሄም 3 ይሆናል ማለት ነው። ስለዚህ ምን ሆነ? 3 3 3። አሁን ደግሞ ወደ BA እንምጣ። ወደ BA ስንመጣ 1 1 2 2 ይሄ B ነው። ኤስ 1 1 1 1 ይሄ ሆነ ማለት ነው። እሺ እናባዛ። ይሄንን በዚህ አባዙት ምን ይሆናል? 1 ሲባዛ በ1 1 ነው። 1 ሲባዛ በ1 1 ነው። ፕላስ 1 ሆነ ማለት ነው። አሁን ደግሞ ወደዚህኛው እንምጣ። 1 ሲባዛ በ1 1 ይሆናል። እንደገና 1 ሲባዛ በ1 አሁንም 1 ይሆናል ማለት ነው። ፕላስ 1 አሁን 1 ዝቅ እንበል ወደታች። ይሄኛውን እንውሰድ እና በየተራ አንዴ በዚህ እናበዛዋለን ማለት ነው። እሺ አሁን በ1 ስለሚባዛ ዳይሬክት መደመር ማለት ነው። ይሄ ማለት 2 ሲባዛ በ1 2 ይሆናል። ፕላስ 2 ሲባዛ በ1 2 ይሆናል። ጨረስን የዚህኛውን። አሁን ደግሞ ወደዚህኛው እንምጣ። 2 ሲባዛ በ1 2 ነው። ፕላስ 2 ሲባዛ በ1 2 ይሆናል። እዚህ ይሄንን እዩ። አሁን ምን ሆነ? 2 2 4 4 ሆነ ማለት ነው። ኮምፕሊትሊ የተለያዩ ሆኑ ማለት ነው። የተለያዩ ሆኑ። ስለዚህ ከዚህ ላይ ምን መረዳት እንችላለን? ማትሪክስ AB እና BA ሁሌ እኩል ይሆናሉ ማለት አይደለም። This implies that both AB and BA are defined. እንግዲህ እዩ ABም ዲፋይንድ ነው፣ BAም ዲፋይንድ ነው። ነገር ግን AB እና BA ምን አልሆኑም? እኩል አልሆኑም። The example illustrates that in general multiplication of matrices is not commutative አይደለም ማለት ነው። ከዚህ በፊት መደመር ላይ አይታችኋል። A + B እና B + A ምን ነበሩ? እኩል ነው የነበሩት። ማባዛት ላይ ስንመጣ ግን AB እና BA ምን ላይ ሆኑ ይችላሉ? እኩል ላይ ሆኑ ይችላሉ ማለት ነው። ኤግዛምፕል 3 ሌት ማትሪክስ A በዚህ ዲፋይን ቢደረግ እና ሳይዙ ይሄ ቢሆን ማትሪክስ B ሳይዙ ይሄ ቢሆን ፋይንድ ነምበርስ M and N such that AB ዲፋይንድ እንዲሆን AB ያ ማለት እዩ እንግዲህ ምንድነው የሳይዝ ማች ካላደረገ ፕሮዳክት ኤግዚስት ላይኖር ይችላል። ሶ አሁን የኤ ሳይዝ 3/2 ነው። የቢ ደግሞ M/N ነው። ሶ ይሄ ፕሮዳክት ኤግዚስት እንዲያደርግ ከተፈለገ የግድ ይሄና ይሄ ምን መሆን አለባቸው? እኩል መሆን አለባቸው። ኤን የፈለገውን ሊሆን ይችላል፣ ምንም ችግር የለም ማለት ነው። ስለዚህ ዲፋይንድ እንዲሆን ከተፈለገ ኤም ምን መሆን አለበት? ኤም 2 መሆን አለበት ማለት ነው። ኤን ካን ቢ ኤኒ ፖዘቲቭ ምን ኢንቲጀር ኤኒ ፖዘቲቭ ኢንቲጀር ሊሆን ይችላል ማለት ነው። ፍሪ ነው። እሺ አሁን ደግሞ BA ዲፋይንድ እንዲሆን ከተፈለገ ይለናል። ሶ B ቀድሟል። ማትሪክስ B ሳይዙ M/N ነው ሲባዛ S የA ደግሞ 3/2 ነው። 3/2 ነው ማለት ነው። አሁንም ምን እናደርጋለን? ይሄና ይሄ የግድ ምን መሆን አለባቸው? እኩል መሆን አለባቸው። ስለዚህ N = 3 N ምን ይሆናል? 3 ይሆናል። M can be any positive ምን ኢንቲጀር ይሆናል ማለት ነው። M ፍሪ ነው። C both AB and BA are defined። እንግዲህ ሁለቱም ዲፋይንድ እንዲሆኑ ከተፈለገ M ስንት መሆን አለበት? 2 መሆን አለበት። N ደግሞ ስንት መሆን አለበት? 3 መሆን አለበት ማለት ነው። ያው ከላይ አግኝተናል የእያንዳንዱን ኬዝ የዚህኛውንም አግኝተናል ማለት ነው። ይሄ የሚሆን ከሆነ እዩ አሁን
የኤን እንውሰድ እንግዲህ 3/2 ነው። ኤቢ ፕሮዳክቱ ቢን እንውሰድ ኤም ባይ ኤን ነው። ይሄ 2/3 ይሄ ምንድነው ዲፋይንድ ነው አያችሁ። ይሄ 2 ነው ይሄ 2 ነው ማለት ነው። ቢኤስ ቢን እንውሰድ ሳይዙ 2/3 ነው። ኤስ ኤ ደግሞ 3/2 ነው። ስለዚህ አያችሁ ይሄ 3 ነው ይሄ 3 ነው ዲፋይንድ ይሆናል ማለት ነው። ሶ ኤም 2 መሆን አለበት ኤን ደግሞ 3 መሆን አለበት። ኤክሰርሳይዝ 3.6 ኮምፒውት ዘ ፕሮዳክት ኤቢ ፎር ኢች ኦፍ ዘ ፎሎዊንግ ኬዝስ። እሺ ኤቢ ነው እንግዲህ መጀመሪያ ኤ ይቀድማል ከዛ ቢ ይመጣል ማለት ነው። አሁን ሳይዝ እኒ የኤ ሳይዝ ምንድነው 1/2 ነው። የቢስ 2/1 ነው። ስለዚህ ቺቱ ናት ስለዚህ መባዛት ይችላሉ። ይሄን አጥፉ የምናገኘው ኤቢ ሳይዙ 1/1 ነው የሚሆነው ማለት ነው። እሺ ኤን እንጻፍ 1 2 ያው ቢን ደግሞ እንጻፍ 4 3 ስለዚህ የዚህኛውን ሮ እንወስድና በዚህኛው ኮለም ነው የምናበዛው ማለት ነው። ሶ ይሄ እኩል ይሆናል 1 ሲባዛ በ4 1 ሲባዛ በ4 ሲደመር 3 ሲባዛ 2 ሲባዛ በ3 2 ሲባዛ በ3 ከዚህ ላይ ይሄ 4 ሲደመር 6 ስንት ይሆናል 10 ይሆናል ማለት ነው። 10 ይሆናል። እንግዲህ ምናልባት በማትሪክስ ፎርም ማስቀመጥ ካስፈለገ እንደዚህ አድርገን በዚህ መልኩ ማስቀመጥ እንችላለን። ቢ አሁን ደግሞ የኤ ሳይዝ ስንት ነው 2/1 ነው። ይሄኛውስ 1/2 ነው 1/2 ነው። አሁን ይሄው እንግዲህ ይሄ 1 ነው ይሄ 1 ነው ተመሳሰሉ። ስለዚህ ይሄን አጥፉት ይሄንንም አጥፉት አዲስ አባስተን የምናገኘው ማትሪክስ 2/2 ይሆናል 2/2። እሺ አሁን እናስቀምጥ 1 2 እዚህ ጋር አለን እዚህስ 1 3 አለን ማለት ነው። ሶ የመጀመሪያው ሮ የመጀመሪያውን ኮለም ያበዛልናል። ስለዚህ 1 ሲባዛ በ1 እናገኛለን ማለት ነው። የመጀመሪያው ሮ ሁለተኛውን ኮለም ያበዛልናል 1 ሲባዛ በ3 እናገኛለን። አሁን ደግሞ አንድ ዝቅ እንበል እንግዲህ እዚህ ዝቅ ልንል ስለሆነ 2 ሲባዛ በ1 2 ሲባዛ በ3 2 ሲባዛ በ3 ይሆናል። ይሄን ውሰዱ 1 በ1 1 ነው 1 በ3 3 ይሆናል። 2 በ1 2 2 በ3 6 ስለዚህ ፕሮዳክቱ ይሄ ይሆናል። እሺ እዚህ ጋር እዩ ይሄ 2/2 ነው ይሄኛውም 2/2 ነው። ስለዚህ ይሄ 2 ነው ይሄ 2 ነው። ስለዚህ መባዛት ይችላሉ። እንደተለመደው ይሄን አጥፉ የምናገኘው 2/2 የሆነ ማትሪክስ ነው ማለት ነው። እቺን ወደ 1 ስናመጣ እሺ 3 1 2 4 ይሄ ኤ ነው። ቢስ 2 1 3 7 ይሄ ነው ማለት ነው። እሺ እናስቀምጥ ይሄኛውን ሮ በዚህኛው ኮለም እናበዛለን ማለት ነው። እያንዳንዱን 3 ሲባዛ በ2 6 ይሆናል። ወይም ቪዥዋላይዝ ለማድረግ 3 ሲባዛ በ2 ብዬ ላስቀምጥላችሁ ፕላስ 1 ሲባዛ በ3 1 ሲባዛ በ3 ይሄንን አገኘን ማለት ነው። አሁን ይሄንኑ ሮ እንወስድና በዚህኛው ኮለም ደግሞ እናበዛለን። 3 ሲባዛ በ1 ሲደመር 1 ሲባዛ በ7 1 ሲባዛ በ7 ይሄ ይሆናል ማለት ነው። አሁን አንድ ዝቅ ልንል ስለሆነ እዚህ ዝቅ ብለን እዚህ እንመጣለን ማለት ነው። 2 ሲባዛ በ2 2 ሲባዛ በ2 ሲደመር 4 ሲባዛ በ3 4 ሲባዛ በ3 ይሄ ይሆናል። አሁን ደግሞ እዚህኛው ላይ እንመጣለን ማለት ነው። ሁለተኛው ላይ እንመጣለን 2 ሲባዛ በ1 2 ነው ሲደመር 4 ሲባዛ በ7 28 ይሆናል ማለት ነው 28። እሺ አሁን ኤቢ እኩል ይሆናል እንበል 3 በ2 6 ነው 6 ላይ 3 ስንደምር 9 ይሆናል። 2 በ2 4 ነው 4 ላይ 12 ስንደምር 16 ይሆናል ማለት ነው። 3 በ1 3 ነው 7 ስንደምርበት 10 ይሆናል። 2 ሲደመር 28 30 ስለዚህ ይሄ መልሳችን ይሆናል ማለት ነው። ዲ የኤን ሳይዝ እና ይሄ 2/2 ነው። ይሄኛው ደግሞ 2/3 ነው 2/3 ነው። ሶ እዩ እዚህ ጋር ይሄ 2 ነው እዚህ ጋር ይሄ 2 ነው ተመሳስሏል ማለት ነው። ይሄንን እናጥፋ አባስተን የምናገኘው ማትሪክስ ኤቢ 2/3 የሆነ ሳይዝ አለው ማለት ነው 2/3። አሁን ወደ ስራችን እንሂድ 1 2
1 2 እዚህ ጋር ጠጋ እንበል 1 2 3 1 ይሄ ኤ ነው። ቢስ 1 0 ኔጌቲቭ 2 2 3 1 ይሄ ይሆናል ማለት ነው። አሁን እንግዲህ እንስራ በየተራ ማለት ነው። እሺ ይሄንን ወስደን በዚህ ማብዛት 1 ሲባዛ በ1 1 ይሆናል። 2 ሲባዛ በ2 4 ይሆናል። ጨረስን ማለት ነው። አሁን ደግሞ እዚህኛው ላይ እንመጣለን። በተመሳሳይ ሮ ላይ ሆነን ማለት ነው። 1 ሲባዛ በ0 0 ሲደመር 2 ሲባዛ በ3 6 ይሄ ይሆናል። አሁን ደግሞ እዚህኛው ላይ እንመጣለን። እዚህ እንምጣ። 1 ሲባዛ በኔጌቲቭ 2 ኔጌቲቭ 2 ይሆናል። 2 ሲባዛ በ1 2 ፕላስ 2 እንበል እዚህ ጋር። ይሄን ጨረስን ማለት ነው። አሁን እንግዲህ ዝቅ ልንል ስለሆነ እዚህ እንመጣለን። ወደ ታች ልንመጣ ስለሆነ ማለት ነው። እሺ አሁን ልክ ተመሳሳይ ስቴፕ እንደግማለን። አንዴ በዚህ ከዛ ደግሞ በዚህኛው እናበዛለን በየተራ ማለት ነው። 3 ሲባዛ በ1 3 ነው። ፕላስ 1 ሲባዛ በ2 2 ይሆናል። 3 ሲባዛ በ0 0 ነው። ፕላስ 1 ሲባዛ በ3 3 ይሆናል። ይሄንን በዚህ ደግሞ እናብዛ። 3 ሲባዛ በኔጌቲቭ 2 ኔጌቲቭ 6 ይሆናል። 1 ሲባዛ በ1 1 ይሆናል ማለት ነው። ስለዚህ ኤቢ እኩል ይሆናል 1 ሲደመር 4 5 ነው የሚሆነው። 3 ሲደመር 2 5 ይሆናል። 0 ሲደመር 6 6 0 ሲደመር 3 3 ይሄን ከላይ እዩት። ኔጌቲቭ 2 ሲደመር 2 0 ነው የሚሆነው። ኔጌቲቭ 6 ሲደመር 1 ኔጌቲቭ 5 ይሆናል። ፕሮፐርቲስ ኦፍ መልቲፕሊኬሽን ኦፍ ማትሪስስ ዲፊኒሽን 3.7 እንግዲህ ማትሪክስ ኤ በዚህ ዲፋይን የሚደረግ ቢሆንና ሳይዙ m by n ቢሆን then A is said to be a square matrix if the number of rows and the number of columns of A are equal። ያ ማለት m is equals to n ከሆነ ማለት ነው። in this case A is called a square matrix of order n። እንግዲህ ይሄ ስኩዌር ማትሪክስ ነው የሚለው አንድ ለምሳሌ ይሄ ነገር ስኩዌር ነው ከተባለ ይሄ x ከሆነ ይሄም x ይሆናል። ሌንግዝ እና ዊድዙ ምንድነው እኩል ይሆናል ማለት ነው። ልክ በተመሳሳይ ማትሪክስም እዚህ ጋር የምናስቀምጠው ሳይዝ ምን መሆን አለበት? እኩል መሆን አለበት ማለት ነው። 3x3 2x2 4x4 5x5 ይሄ ከሆነ ስኩዌር ማትሪክስ ነው እንለዋለን ማለት ነው። ስኩዌር ማትሪክስ። እሺ እንግዲህ ብዙ አይነት ስኩዌር ማትሪክሶች ይኖራሉ። ኦርደሩን ግን መለየት አለብን ማለት ነው። ይሄን ነው ለምሳሌ ይሄ 2x2 ነው። ስለዚህ ይሄ ስኩዌር ማትሪክስ ነው። ኦርደሩ ስንት ነው? ኦርደሩ 2 ነው ማለት ነው። ኦርደሩ 2 ነው። 1 1 3 4 5 6 7 8 9 ይሄን ኒውት ይሄ 3x3 ነው። ይሄም ስኩዌር ማትሪክስ ነው። ይሄም ስኩዌር ማትሪክስ ነው። ይሄም ስኩዌር ማትሪክስ ነው። ኦርደራቸው ግን ይለያያል። ይሄ ኦርደሩ 2 ነው። የዚህኛው ኦርደር 3 ነው። ቢ እንግዲህ እዚህ ጋር ተሰጥቶናል። 1 2 3 1 2 3 ይሄ 3x3 ነው ማለት ነው። ስኩዌር ማትሪክስ ነው። ኦርደሩ ስንት ነው? 3 ነው ማለት ነው። አክቲቪቲ 3.9 ሌት ማትሪክስ ኤ ማትሪክስ ቢ ማትሪክስ i2 ማትሪክስ i3 በዚህ መልኩ ቢሰጡን ዜን ኮምፒውት a ታይምስ i2 and i2 ታይምስ a ይሄን ኮምፒውት አድርጉ ይለናል ማለት ነው። አሁን ተመልከቱ a ታይምስ i2ን እንስራ እስኪ። a ታይምስ i2 እንግዲህ መጀመሪያ ምንድነው የምናደርገው? ሳይዙን ቼክ ማድረግ ነው። የዚህኛው ሳይዝ 2x2 ነው። i2ስ ይሄኛውም 2x2 ነው። ስለዚህ ይሄም 2 ነው፣ ይሄም 2 ነው። መባዛት ይችላሉ ማለት ነው። ኤን እናስቀምጥ። a b c d ይሄንን አስቀመጥን። ሲባዛ i2ስ 1 0 0 1 አሁን እናባዛ። እንግዲህ እናባዛ። ኤክስፔክት የምናደርገው 2x2 የሆነ ማትሪክስ ነው። ለምን? ቻት እዚህ ጋር 2 ነች፣ እዚህ ጋር 2 ስለሆነች ማለት ነው። እንጀምር። ይሄንን ወስደን በዚህኛው ኮለም ነው የምናበዛው። ስለዚህ a ሲባዛ በ1 a ይሆናል። ሲደመር b
ሲባዛ በዜሮ 0 ይሆናል ማለት ነው። አሁን ደግሞ እዚህኛው ላይ እንምጣ። እዚህ ጋር ለመጻፍ ማለት ነው። እዚህ ጋር ለመጻፍ እሺ ኤ ሲባዛ በዜሮ 0 ይሆናል ፕላስ ይሄ ቢ 1ን ያበዛል ቢ ታይምስ 1 ያው ቢ ይሆናል ማለት ነው። ቢ ይሆናል። አሁን ደግሞ አንድ ዝቅ እንበል ወደታች እዚህኛው ላይ እንምጣ። ተመሳሳይ ፕሮሲጀር እዚህኛው ላይና እዚህኛው ኮለም ላይ እንተገብራለን ማለት ነው። ሲ ሲባዛ በ1 ሲ ነው የሚሆነው። ዲ ሲባዛ በ0 0 ነው ፕላስ 0 ማለት ነው። ሌላ ሲ ሲባዛ በ0 0 ነው። ዲ ሲባዛ በ1 ፕላስ ዲ ይሆናል ማለት ነው። ስለዚህ እዩ ምን እናገኛለን እዚህ ጋር ኤ ፕላስ 0 ኤ ነው። 0 ፕላስ ቢ ቢ ነው። ሲ ፕላስ 0 ሲ ነው። ኦ ፕላስ ዲ 0 ፕላስ ዲ ዲ ይሆናል ማለት ነው። ዲ ይሆናል። ይሄ የማ ቫልዩ ነው ኤ አይቱ ነው ማለት ነው። ነገር ግን ይሄንን እዩት እስኪ ይሄ ከማጋ ይመሳሰላል ከኤ ጋር ራሱ ኤ ነው ማለት ነው። ስለዚህ ይሄ እኩል ይሆናል ማ ኤ ይሆናል ማለት ነው። እዚህ ኳልስቱ ኤ ይሆናል። ስለዚህ ምን ማለት እንችላለን? ይሄ አይደንቲቲ ማትሪክስ ነው ማለት እንችላለን። አይደንቲቲ ማትሪክስ ምክንያቱም ከኤ ጋር ተባዛ መልቲፕሊኬቲቭ አይደንቲቲ መልቲፕሊኬሽን ላይ ያለ አይደንቲቲ ማለት ነው። ከኤ ጋር ተባዛ ነገር ግን ማንን መልሶ ሰጠን? ኤን ሰጠን ማለት ነው። አሁን እንግዲህ ምን ይቀረናል? አይቱ ኤ ይቀረናል ይሄኛው ማለት ነው። ይሄንንም በተመሳሳይ መልኩ ስሩት። የሚመጣው ውጤት ምንድነው? ኤ አይቱ ኢዝ ኢኳልስ ቱ አይቱ ኤ ኢዝ ኢኳልስ ቱ ኤ ይሰጠናል ማለት ነው። ተመሳሳይ ውጤት ነው የምናገኘው። እሺ ቢ ላይም በተመሳሳይ መንገድ እንሂድ። ቢ ኒውት ይሄ 3/3 ነው። እዚህ ጋር i3 አለች። ስለዚህ እዚህኛው ላይ ነው የምንመጣው። ይሄኛው ምንድነው? 3/3 ነው። ስለዚህ ዳይሜንሽኑ ማች ያደርጋል። አሁን ወደ ስራችን እንሂድ። ኤ ቢ ሲ ዲ ኢ ኤፍ ጄ ኤች ኬ ይሄ ያለን ይሄንን በምን እናብዛ? በዚህ 1 0 0 0 1 0 0 0 1 በዚህ እናብዛው ማለት ነው። እሺ እንጀምር። ያው 3/3 እንደምናገኝ ይታወቃል። 3/3 ነው የምናገኘው። አሁን ይሄንን ውሰዱና በምን ታበዙታላችሁ? በዚህ ታበዛላችሁ ማለት ነው። አሁን ይሁን እንግዲህ ኤ ሲባዛ በ1 ፕላስ ቢ ሲባዛ በ0 ፕላስ ሲ ሲባዛ በ0 ሶ ቢ እና ሲ አይኖሩም ማለት ነው። ማን ነው የሚኖረው? ኤ ብቻ ይኖራል ማለት ነው። ስለዚህ እዚች ጋር የምትኖረን ኤ ብቻ ትሆናለች። ልክ በተመሳሳይ እዚህኛውም ላይ ትመጣላችሁ። እዚህኛውም ላይ ሶ ኤ ሲባዛ በ0 0 ነው። ቢ ሲባዛ በ1 1 ነው። ሲ ሲባዛ በ0 0 ይሆናል። ሶ የሚኖረን ብቸኛ ቢ ብቻ ይሆናል ማለት ነው። እዚህ ጋር ቢ። አሁን ደግሞ እዚህኛው ላይ እንምጣ። ኤ ሲባዛ በ0 0 ፕላስ ቢ ሲባዛ በ0 0 ፕላስ ሲ ሲባዛ በ1 ሲ። ስለዚህ እዚች ጋር ሲ ትኖረናለች ማለት ነው። አሁን ደግሞ እዚህ ጋር አንድ ዝቅ እንላለን። ለምን? ወደ ሁለተኛ ኮለም ሮ ስለመጣን ማለት ነው። ከዛ ተመሳሳይ ስቴፕ እዚህም ላይ እንደግማለን ማለት ነው። ዲ ሲባዛ በኤ ዲ ሲባዛ በ1 ዲ ይሆናል። ኢ ሲባዛ በ0 ኤፍ ሲባዛ በ0 0 ናቸው። ስለዚህ የሚኖረን ምንድነው? ዲ ይሆናል ማለት ነው። ዲ እዚህኛውም ላይ እንምጣ። በተመሳሳይ ዲ ሲባዛ በ0 0 ነው ፕላስ ኢ ሲባዛ በ1 ኢ ነው ፕላስ ኤፍ ሲባዛ በ0 0 ይሆናል። ስለዚህ የሚኖረን ምንድነው? ኢ ብቻ ይሆናል ማለት ነው። እዚህ ጋር ኢ እንበል። እሺ እዚህኛው ላይ እንምጣ። ዲ ሲባዛ በ0 0 ኢ ሲባዛ በ0 0 ኤፍ ሲባዛ በ1 ኤፍ። ስለዚህ እዚች ጋር ኤፍ ይኖረናል ማለት ነው። አሁን አንድ ዝቅ ልንል ስለሆነ ደግሞ እዚችኛው ላይ እንመጣለን ማለት ነው። ጄ ኤች አይ እሺ ተመሳሳይ ስቴፕ እንደግማለን። ተመሳሳይ ስቴፕ ጄ ሲባዛ በ1 ጄ ነው። ኤች እና ኬ በ0 ሲባዙ ያው 0 ይሆናል ማለት ነው። የሚኖረን ውጤት ጄ ይሆናል። ጄ ሲባዛ በ0 0 ኤች ሲባዛ በ1 ኤች ኬ ሲባዛ በ0 0 ነው። ኤች ብቻ ይኖረናል ማለት ነው። እዚህ ጋር ኤች እዚህ እንምጣ። አሁን ጄ በ0 0 ኤች በ0 0 ኬ ሲባዛ በ1 ኬ። እዚህ ጋር ምን ይኖረናል? ኬ ይኖረናል ማለት ነው። እንግዲህ ይሄ ማን ነው? ቢ ታይምስ i3 ነው። ቢ ታይምስ i3 እኩል ይሆናል እዚህ ጋር ያገኘነውን ኤ ቢ ሲ ዲ ኢ ኤፍ ጄ ኤች ኬ
ከማጋ ተመሳሳይ ነው፣ ከቢ ጋር ተመሳሳይ ነው፣ ከቢ ጋር ተመሳሳይ ነው፣ እኩል ይሆናል። ይሄኛውንም ስሩት ተመሳሳይ ውጤት ነው የምታገኙት። ስለዚህ i3 ታይምስ ቢ። ሶ i3 ምንድነው ማለት ነው? እዚህ ጋር አይደንቲቲ ነው ማለት ነው። ለምን ራሱኑ ነው የሰጠን። ቢ ከi3 ጋር ተባዛ ማን ሰጠን? ቢን ራሱን። ስለዚህ ይሄ i3 አይደንቲቲ ነው። ኢን አክቲቪቲ 3.9 you have observed that እንግዲህ ይሄንን አይተናል። በተጨማሪ ደግሞ ይሄኛውንም አይተናል ማለት ነው። that I2 is the identity matrix for multiplication of matrices of order 2 እንግዲህ I2ን አይታችኋል። እንደዚህ ነው የነበረው 1 0 0 1 ማንኛውንም ማትሪክስ ውሰዱ። ማንኛውንም ማትሪክስ ኦርደሩ ምን የሆነ ሁለት የሆነ ማለት ነው ከአይቱ ጋር ከተባዛ ያንኑ ማትሪክስ እናገኛለን ማለት ነው። ማንኛውንም ለምሳሌ 1 2 3 4 ይሄንን ውሰዱ። ያውን ምንድነው ኦርደሩ 2 ነው። ሌላ ኤ ቢ ሲ ዲ ይሄንንም ውሰዱ። አይ ጄ ኬ ኤል ይሄንንም ውሰዱ። ይሄ 2 ባይ 2 ነው። ይሄም 2 ባይ 2 ነው። ይሄም 2 ባይ 2 ነው። ሶ በዚህ በአይቱ ከተባዛ ይሄም ይሁን ከተባዛ ማን ነው ይሰጣል? ይሄ ራሱን ይሰጠናል፣ ይሄም ራሱን ይሰጠናል፣ ይሄም ራሱን ይሰጠናል ማለት ነው። ስለዚህ ይሄ አይቱ ለኦርደር 2 ለሆኑ ማትሪክሶች ምን ይሆናል ማለት ነው? አይደንቲቲ ማትሪክስ ይሆናል ማለት ነው። ራሳቸውን መልሰው እንዲያገኙ ያስደርገናል። በተመሳሳይ I3 is the identity matrix for multiplication of matrices of order 3. Next we define the identity matrix for matrix multiplication. እንግዲህ ይሄ I3 አይታችሁታል ታስታውሳላችሁ። 1 0 0 0 1 0 0 0 1 ይሄ ነው የነበረው ማለት ነው። ሶ ማንኛውንም ኦርደር 3 ማትሪክስ ወስዳችሁ በዚህ ብታበዙ ያንኑ ማትሪክስ ነው መልሶ የሚሰጣችሁ ማለት ነው። Definition 3.8 the square matrix of order n defined by በዚህ መልኩ ዲፋይን የሚደረግ ማለት ነው። ኦርደሩን n by n ነው። where one on the main diagonal ዋናው ዲያጎናል ላይ እዚህ ላይ ማለት ነው አንድ ይኖራል። ከዛ ውጪ ያሉት ግን አጠቃላይ ምን ይሆናሉ? ዜሮ ይሆናሉ ማለት ነው። ዜሮ ይሆናሉ። is called identity matrix for multiplication እንደዚህ አይነት ማትሪክስ ከሆነ አይደንቲቲ ማትሪክስ ነው። ለምን? ለመልቲፕሊኬሽን ማለት ነው። ለመልቲፕሊኬሽን አይደንቲቲ ማትሪክስ ይሆናል። that is for any square matrix AA of order n ማንኛውም ማለት ነው ኦርደሩ ምን ከሆነ n ከሆነ a times in is equals to a is equals to in times a ይሆናል ማለት ነው። ሶ ይሄ in ሜን ዳያጎናል ላይ ብቻ አንድ ካለው ማንኛውንም ማትሪክስ ኦርደሩ ምን የሆነ n የሆነ ወስዳችሁ ከግራም ሆነ ከቀኝ ብታባዙ የምታገኙት ማንን ይሆናል ማለት ነው? ያንኑ ማትሪክስ A ይሆናል። the identity matrix of order 2 is given by በዚህ መልኩ ማለት ነው። እዩ ዲያጎናል ሜን ዲያጎናል ላይ አንድ አለው ማለት ነው። ከዛ ውጭ ያሉት ሌሎቹ ዜሮ ናቸው። the identity matrix of order 3 ምክንያቱም ይሄ ኦርደር 2 የተባለው 2 by 2 ስለሆነ ነው። ይሄኛው 3 by 3 ስለሆነ ነው ማለት ነው። ይሄንንም እዩት ይሄ ይሆናል ማለት ነው። ምናልባት i4 ይሄ ከሆነ 1 0 0 0 0 1 0 0 0 0 1 0 0 0 0 1 ይሄ ይሆናል ማለት ነው። ኦርደሩ ምን ከሆነ ኦርደሩ 4 ከሆነ አያችሁ ይሄ ሜን ዲያጎናሉ ላይ አንድ አለው ማለት ነው። ማንኛውንም 4 by 4 የሆነ ማትሪክስ ወስዳችሁ በዚህ ብታበዙት ያንኑ ማትሪክስ ነው መልሶ የሚሰጠን። አክቲቪቲ 3.10 እንግዲህ ማትሪክስ A ማትሪክስ B እና ማትሪክስ C ተሰጥተዋል። ዜን ኮምፒውት ይሄን ኮምፒውት አድርጉ ይለናል። ያ ማለት መጀመሪያ B እና C እንደምሩ ከዛ በA ያብዙት። እንዲሁም AB ፕላስ ኤሲን ስሩ ይለናል ማለት ነው። ከመጀመሪያውን ጀምር እንግዲህ B ፕላስ ሲን እንፈልግ። B ፕላስ C ይሄ ስንት ይሆናል? ሳይዛቸው ተመሳሳይ ነው 2 by 2 ይሄም 2 by 2 ሶ መደመር ይችላሉ ማለት ነው። 0 ሲደመር 2 2 ይሆናል። ኔጌቲቭ 1 ሲደመር 2 1 ይሆናል። 1 ሲደመር 1 2 ይሆናል። 2
ሲደመር 3 5 ይሆናል። ይሄንን እንያዝ ማለት ነው። አሁን ማትሪክስ ኤ 1 1 2 1 ነው። ቢ ፕላስ ሲ ደግሞ 2 1 2 5 ይሄን ያገኘ ነው። አሁን ሁለቱን እናባዛቸው። ሁለቱን ስናባዛ ይሄኛውን እንወስዳለን፣ ከዛ በዚህኛው እናበዛለን። ሳይዝ ማች ስላደረገ ምንም ችግር የለም። እናንተ ግን ቼክ ማድረግ እንዳትረሱ ስትጀምሩ ገና ማለት ነው። እሺ 1 ሲባዛ በ2 2 ነው። 1 ሲባዛ በ2 እንደገና 2 እዚህ ጋር +2 እንበል ማለት ነው። እዚህ እንምጣ። አሁን ደግሞ እዚህ እንምጣ። 1 ሲባዛ በ1 1 ይሆናል ፕላስ 1 ሲባዛ በ5 +5። ከዛ የታችኛው ላይ እንምጣ ደግሞ 1 ዝቅ እንበል 2 ሲባዛ በ2 4 ነው የሚሆነው ፕላስ 1 ሲባዛ በ2 2። ይሄን ጨረስን። አሁን ደግሞ እዚህኛው ላይ እንመጣለን ማለት ነው። 2 ሲባዛ በ1 2 ነው ፕላስ 1 ሲባዛ በ5 5 ይሆናል። ሶ ይሄን ደምረው እንግዲህ ይሄ ስንት ይሆናል? 2 ሲደመር 2 4 ነው። 1 ሲደመር 5 6 ነው። 4 ሲደመር 2 6 2 ሲደመር 5 7። ይሄንን አገኘን። አሁን ወዴት እንሂድ? ኤቢን ካልኩሌት ወደ ማድረግ እንሂድ። ኤቢ እኩል ይሆናል ኤ 1 1 2 1 ነው። ቢስ 0 ኔጌቲቭ 1 1 2 ነው። ስለዚህ ይሄንን ፈጠን እያለን እንሄዳለን። አሁን 1 ሲባዛ በ0 0 ነው። 1 ሲባዛ በ1 1 ይሆናል። 1 ሲባዛ በኔጌቲቭ 1 ኔጌቲቭ 1 ነው። 1 ሲባዛ በ2 2 ይሆናል። ሶ 2 ሲቀነስ 1 1 ይሆናል ማለት ነው። 2 ሲባዛ በ0 0 ነው። 1 ሲደመር 1 1 ይሆናል። 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2 1 ሲባዛ በኔጌቲቭ በ2 2 ስናቀናንሰው 0 ይሆናል። ስለዚህ ይሄ ኤቢ ሆነ ማለት ነው። አሁን ደግሞ ኤሲን እንፈልግ። ኤሲ እኩል ይሆናል ኤ ያው 1 2 1 1 ነው። ሲስ 2 2 1 3 ነው። ይሄን አባዛ እሺ 1 ሲባዛ በ2 2 ሲደመር 1 ሲደመር 1 1 ነው። ስለዚህ ስንደምረው 3 ይሆናል ማለት ነው። 2 ሲባዛ በ2 2 ነው። 1 ሲባዛ በ1 1 እዚች ጋር 5 ይኖረናል ማለት ነው። ሌላ 1 ሲባዛ በ2 2 1 ሲባዛ በ3 5 ይሆናል። ይሄም 2 ሲባዛ በ2 4 1 ሲባዛ በ3 3 ነው። ድምሩ 7 ይሆናል ማለት ነው። 7 ይሆናል። ይሄንን አገኘን። አሁን ምን እናርግ? እንደምራቸው። ለምን እዚህ ጋር ይሄን ስለተጠየቀን ማለት ነው። ሶ ኤቢ ፕላስ ቢሲ እኩል ይሆናል እንደምር 1 ሲደመር 3 4 1 ሲደመር 5 6 1 ሲደመር 5 6 0 ሲደመር 7 7። ስለዚህ እንግዲህ እዚህ ጋር ያገኘነው ይሄ ነው፣ እዚህ ጋር ያገኘነው ይሄ ነው። ምንድነው? ተመሳሳይ ናቸው ማለት ነው። ስለዚህ ከዚህ ላይ ምን ማለት እንችላለን ማለት ነው? ኤ ኢንቱ ቢ ፕላስ ሲ ይሄ ከማጋ እኩል ይሆናል ኤቢ ፕላስ ኤሲ ከዚህ ጋር እኩል ይሆናል ብለን ጀነራላይዝ ማድረግ እንችላለን ማለት ነው። ምንድነው የሆነው ማለት ነው? ኤ ምን ሆነ? ዲስትሪቢዩት ነው የሆነው። ኤ ታይምስ ቢ ይሄው ፕላስ ኤ ታይምስ ሲ በዚህ መልኩ ማለት ነው። ነገር ግን ቢቀያየር ቦታ ለምሳሌ እዚህ ጋር ብናቀያየር ቢኤ ሳምቲንግ ብንል ምን አይሆንም ማለት ነው። ትክክል አይመጣም። ኦርደሩን ጠብቆ ነው የሚሄደው። ምናልባት እንደዚህም ቢሆን ኤ ፕላስ ቢ ብለን እዚች ጋር ሲ ብትኖር ይሄ ምንድን ነው የሚሆነው ማለት ነው? ኦርደሩን ባለበት ነው። ኤ መጀመሪያ ላይ ነው ያለው፣ በሲ ስናበዛው ኤሲ ይሆናል። ፕላስ እዚህ ጋር ቢ መጀመሪያ ላይ ነው ያለው፣ ሲ ደግሞ ሁለተኛ ላይ ቢ ሲ ይሆናል ማለት ነው። ልክ ባለበት ኦርደር። እሺ ቢ ላይ ምን ተጠይቀናል? ቢ እና ሲን መጀመሪያ ደምሩ፣ ከዛ በኤ አብዙት ነው የተባልነው። ሶ ቢ ፕላስ ሲ ኢዝ ኢኳልስ ቱ እንበል። ቢ አለ እዚህ፣ ሲ እዚህ ጋር አለ። መደማመር ይችላሉ፣ የሳይዝ ችግር የለም። እሺ 0 ሲደመር 2 2 ነው። ኔጌቲቭ 1 ሲደመር 2 1 ይሆናል። 1 ሲደመር 1 2 2 ሲደመር 3 5 ይሆናል። ይሄንን አገኘን ማለት ነው። ስለዚህ 2 1 2 5
ቢ ፕላስ ሲ ማለት ነው። በኤ እናብዛው 1 1 2 1 ኤ ይሄ ስለሆነ ማለት ነው። እሺ እንጀምር እንግዲህ እንደተለመደው ይሄን እንወስዳለን። ከዛ በዚህ ማባዛት 2 ሲባዛ በ1 2 ነው ሲደመር 1 ሲባዛ በ2 2 ስንደምረው 4 ይሆናል ማለት ነው። 4 ይሆናል። አሁን ደግሞ እዚህ ጋር እንምጣ። አንድ ነው እዩ 2 ሲባዛ በ1 2 ሲደመር 1 ሲባዛ በ1 1 ነው ድምሩ 3 ይሆናል ማለት ነው። አሁን ደግሞ 1 ዝቅ እንላለን እዚህ ጋር 1 ዝቅ እንላለን። ከዛ ተመሳሳይ ፕሮሲጀር እዚህና እዚህ ላይ እንከተላለን ማለት ነው። እሺ 2 ሲባዛ በ1 2 ነው 5 ሲባዛ በ2 10 በአጠቃላይ 12 2 ሲባዛ በ1 2 5 ሲባዛ በ1 5 ድምሩ 7 ይሆናል ማለት ነው። 7 ይሆናል። ስለዚህ 4 3 12 7 ይሄንን አገኘን። አሁን ወዴት ነው የምንሄደው? በቀጥታ እነዚህኞቹን ደግሞ ወደ መስራት እንሄዳለን ማለት ነው። እሺ ቢኤ ቢ 0 ኔጌቲቭ 1 1 2 ይሄ ነው። ኤስ 1 1 2 1 ነው። ይሄንን እንስራ። ሶ ዩ 0 ሲባዛ በ1 0 ነው። ኔጌቲቭ 2 ሲባዛ በ2 ኔጌቲቭ 2 ይሄ ያለን ማለት ነው። 0 ሲባዛ በ1 0 ኔጌቲቭ 1 ሲባዛ በ1 ኔጌቲቭ 1 ይሄን ጨረስን። አሁን ደግሞ እዚህኛው ላይ እንመጣለን ማለት ነው። እዚህኛው ላይ እንመጣለን። 1 በ1 1 ነው። 2 በ2 4 ነው። ስንደምረው 5 ይሆናል። 1 ሲባዛ በ1 1 ነው። 2 ሲባዛ በ1 2 ስንደምረው 3 ይሆናል። ሶ ይሄ ምንድነው ማለት ነው? ቢኤ ነው ማለት ነው። ቢኤ ነው። ሲኤን ደግሞ እንስራ። እዚች ጋር ሲኤ እኩል ይሆናል ሲ 2 2 1 3 ይሄ ነው። ኤስ 1 1 2 1 ነው ማለት ነው። ሶ እዚች ጋር መተን ይሄኛው ቢኤ ነው። ቢኤ ነው። ሶ ሲኤ ምን ይሆናል? እዩ 2 እንግዲህ ይሄንን ወስደን በዚህ ነው የምናበዛው። 2 ሲባዛ በ1 2 ነው። 2 ሲባዛ በ2 4 ነው። ድምሩ አጠቃላይ 6 ይሆናል ማለት ነው። እዚህኛው ላይ ደግሞ እንምጣ። ይሄ 1 1 ስለሆነ ቀጥታ መደመር ነው። እዚህ ጋር 4 እናገኛለን። ምክንያቱም 2 ሲባዛ በ1 2 ነው። 2 ሲባዛ በ1 2 ነው። ድምሩ 4 ስለሚመጣ ማለት ነው። አሁን ደግሞ ይሄኛውን እንውሰድ። 1 3 1 በ1 1 ነው። 3 በ2 6 ስንደምረው 7 ይሆናል። ተመልከቱ። ይሄ 1 1 ነው። ይሄ እዚህ ጋር ያለው ቀጥታ መደመር ነው። 4 ይሆናል ማለት ነው። ምክንያቱም 1 ሲባዛ በ1 1 ነው። 3 ሲባዛ በ1 3 ነው። ስንደምረው 4 እናገኛለን ማለት ነው። አሁን ይሄንን እንያዝ እና እዚች ጋር እንምጣ። ቢኤ ፕላስ ሲኤ ይሄ ምን እንደሚሆን እንይ። ቢኤ ይሄው እዚህ ጋር አለ። ሶ መጀመሪያ ላይ ያለውን እንደምር እንግዲህ ኔጌቲቭ 2 ሲደመር 6 ስንት ይሆናል? 4 ኔጌቲቭ 1 ሲደመር 4 3 5 ሲደመር 7 12 3 ሲደመር 4 7 እዩ። እነዚህ ሁለቱን አነጻጽሩ። እነዚህ ሁለቱን ማለት ነው ምንድናቸው? እኩል ናቸው። ስለዚህ ከዚህ ላይ ምን ማለት እንችላለን? ቢ ፕላስ ሲ ሲባዛ በኤ ይሄ እኩል ነው ከቢኤ ፕላስ ሲኤ ከዚህ ጋር እኩል ይሆናል ማለት ነው። ከዚህ ጋር እኩል ይሆናል። ልብ አድርጉ፣ ቦታ ማቀያየር አይቻልም። ኤ እዚህ ጋር ከሆነ ያለው የሚቀድሙት እነዚህ ናቸው ማለት ነው። ኤ መጨረሻ ከነበረ ሁሉም ጋር መጨረሻ ነው የሚሆነው። እሺ ሲ ላይ መጀመሪያ ቢ እና ሲን አባዙ ይለናል። ቢ ታይምስ ሲ እኩል ይሆናል ቢ 0 ኔጌቲቭ 1 1 2 እንግዲህ የሳይዝ ችግር የለም፣ ቀጥታ እናበዛለን። እዚህ 2 2 1 3 ይሆናል ማለት ነው። ይሄንን እናባዛ። እሺ ሳይዝ ምንም ችግር የለም፣ አትጨናነቁ እሱ ላይ ማች ስለሚያደርግ ማለት ነው። ይሄንን በዚህ እናብዛ። ሶ ምን ይሆናል ማለት ነው? 0 ሲባዛ በ2 0 ነው። ኔጌቲቭ 1 ሲባዛ በ1 ኔጌቲቭ 1 ይህን እናስቀምጥ። አሁን ደግሞ እዚህኛው ላይ እንምጣ። 0 ሲባዛ በ2 0 ነው። ኔጌቲቭ 1 ሲባዛ በ3 ኔጌቲቭ 3 እዚጋ ኔጌቲቭ 3 እንበል። እሺ አሁን አንድ ወደ ታች ደግሞ ዝቅ እንላለን እዚህ ጋር ማለት ነው። 1 ሲባዛ በ2 2 ነው። 2 ሲባዛ በ1 2 ስንደምረው
4 እናገኛለን። አሁን ደግሞ እዚህኛው ላይ እንመጣለን ማለት ነው። እዚህኛው ላይ 1 ሲባዛ በ2 2 ነው። 2 ሲባዛ በ3 6 ስንደምረው 8 ይሆናል። 8 ይሆናል ማለት ነው። ሶ ኤ 1 1 2 1 ነው። ቢሲ ደግሞ -1 -3 4 እና 8 ይሄ ይሆናል ማለት ነው። ይሄ ይሆናል which is equals to ይሄንን ወስደን በዚህ ማብዛት ሶ ይሄ 1 ነው። ስለዚህ -1 ሲደመር 4 ስንት ይሆናል? 3 ነው የሚሆነው። 3 ይሆናል። አሁን ደግሞ እዚህኛው ላይ እንምጣ። አሁንም 1 ስለሆነ ሁለቱን እንደ መደመር ነው የሚቆጠረው 5 ይሆናል። ይሄ ማለት 1 ሲባዛ በ-1 -1 ነው። 1 ሲባዛ በ4 4 ነው። 4 ሲቀነስ 1 3 ይሆናል። 1 ሲባዛ በ-3 -3 ይሆናል። 1 ሲባዛ በ8 8 ይሆናል። ከ8 ላይ 3 ስንቀንስ 5 እናገኛለን። አሁን ደግሞ 1 ዝቅ እንበል ወደ ታች ይሄው። ከዛ እዚህም ላይ ተመሳሳይ ስቴፕ እንከተላለን ማለት ነው። እሺ 2 ሲባዛ በ-1 -2 ይሆናል። ሲደመር 1 ሲባዛ በ4 4 ነው። ከ4 ላይ 2 ስንቀንስ 2 ይሆናል ማለት ነው። 2 ሲባዛ በ-3 -6 ነው። 1 ሲባዛ በ8 8 ነው። ከ8 ላይ 6 ስንቀንስ 2 እናገኛለን። ስለዚህ ይሄ ማን ነው? ይሄ የማ ቫልዩ ይሆናል? ኤ ታይምስ ቢ ታይምስ ሲ። እሺ አሁን ደግሞ ኤ እና ቢን አባስተን ከዛ ውጤቱን በሲ ማብዛት እሱን እኒ ኤ 1 1 2 1 ነው። ቢ 0 -1 1 2 ነው። ይሄንን እናባዛው እስቲ። ሶ ተመሳሳይ ስቴፕ ነው የምንከተለው። አሁንም ይሄንን በዚህ ማብዛት ይሆናል ማለት ነው። ይሄ እኩል ይሆናል። ያው ዳይሜንሽን ምንም ችግር የለም። ይሄ 1 ይሆናል። ምክንያቱም 1 በ0 0 ይሆናል። 1 ሲባዛ በ1 1 ይሆናል ማለት ነው። እዚህኛው ላይ ደግሞ እንምጣ ቀጥታ 1 ሲባዛ በ-1 -1 ይሆናል። 1 ሲባዛ በ2 2 ከ2 ላይ 1 ስንቀንስ 1 ይሆናል ማለት ነው። አሁን ደግሞ 1 ዝቅ እንበል እዚህ 2 ሲባዛ በ0 0 ነው። 1 ሲባዛ በ1 1 ነው። ስለዚህ እዚች ጋር 1 እናስቀምጥ ማለት ነው። 2 ሲባዛ በ-1 -2 1 ሲባዛ በ2 2 ስለዚህ ውጤቱ እዚህ ጋር ምን ይሆናል? 0 ይሆናል ማለት ነው። 0 ይሆናል። ሶ ይሄንን በምን እናብዛው? በሲ እናብዛዋለን ማለት ነው። 1 1 1 0ን በሲ እናብዛው። ሲ ማለት ይሄ ነው። 2 2 1 3 ይሄ ይሆናል ማለት ነው። እሺ አሁንም በተመሳሳይ መልኩ ይሄንን በዚህ እናበዛለን ማለት ነው። እሺ 1 ሲባዛ በ2 2 ነው። 1 ሲባዛ በ1 1 ውጤቱ 3 ይሆናል። 3 ይሆናል። እዚህኛው ላይ እንምጣ ደግሞ አሁን 1 ሲባዛ በ2 2 ነው። 1 ሲባዛ በ3 3 ነው። ውጤቱ 5 ይሆናል። 1 ሲባዛ በ2 2 0 ሲባዛ በ1 0 ነው። ስለዚህ እዚች ጋር 2 ይኖረናል። 1 ሲባዛ በ2 2 0 በ3 0 ስለዚህ እዚች ጋር 2 ይኖረናል ማለት ነው። 2 ይኖረናል። እንግዲህ እዩ እዚህ ጋር ያገኘነው የሆነ ውጤት አለ። ያ ማለት ኤ ኢንቱ ታይምስ ማለት ነው ቢ ታይምስ ሲ ከማጋ እኩል ሆነ ማለት ነው። ኤቢ ታይምስ ሲ። ስለዚህ እዚህ ጀነራላይዜሽን ላይ መድረስ እንችላለን ማለት ነው። ይሄ ምንድነው? አሶሲኤቲቭ ፕሮፐርቲ ነው። እዚህ ጋር ያገኘነው ውጤት እዚህ ጋር ካገኘነው ውጤት ጋር ተመሳሳይ ስለሆነ እቺን ጀነራላይዝ ማድረግ እንችላለን። እሺ ዲ ላይ ደግሞ ስንመጣ ኤቢን በሁለት አብዙት ይለናል። እዚህኛውስ መጀመሪያ ቢን በሁለት አብዙትና ከዛ ውጤቱን በኤ አብዙት። እዚህ ጋርስ ኤን መጀመሪያ በሁለት አብዙትና ከዛ ውጤቱን በቢ አብዙት ይለናል። አሁን ትዋይስ ኦፍ ኤን እኒ እንግዲህ ኤቢን እኒ ኤቢ ኦልሬዲ እዚህ ጋር ያው ቅድም ካልኩሌት ስላደረግነው ማለት ነው 2 ታይምስ ኤቢ ይሄ እኩል ይሆናል 2 እዚች ጋር እንጻፍ። ኤቢ 1 1 1 0 ነው። ስለዚህ ይሄን በሁለት ስናበዛው ውጤቱ ምን ይሆናል? 2 2 2 0 ይሆናል ማለት ነው። ይሄ ይመጣል። እቺን እንያዝና አሁን ደግሞ ወደ እነዚህኞቹ እንምጣ ማለት ነው። አሁን አላማው ምንድነው? ጀነራላይዝ የማድረግ ነው። እሺ ቢን በሁለት እናብዛው። ኤ እዚህ ጋር አለን 1 1 2 1 ይሄ ኤ ነው።
ቢን ደግሞ በሁለት እናብዛው። 0 ሲባዛ በ2 0 ነው። 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2 2 ሲባዛ በ1 2 2 ሲባዛ በ2 4 ይሄንን እንስራ። አሁንም በተመሳሳይ መንገድ ይሄን ሮ እንወስድና በዚህኛው ኮለም ማብዛት ይሆናል። 1 ሲባዛ በ0 0 ነው። 1 ሲባዛ በ2 2 ስለዚህ እዚህ ጋር 2 ትኖረናለች ማለት ነው። አሁን ደግሞ እዚህኛው ላይ እንምጣ። 1 ሲባዛ ኔጌቲቭ 2 ኔጌቲቭ 2 ነው። 1 ሲባዛ በ4 4 ነው። ከ4 ላይ 2 ስንቀንስ ውጤቱ 2 ይሆናል። 2 ይሆናል። አሁን ደግሞ 1 ዝቅ እንበል እዚህ 2 ሲባዛ በ0 0 ሲደመር 1 ሲባዛ በ2 2 ስለዚህ እዚህ ጋር 2 ትኖረናለች ማለት ነው። 2 ሲባዛ በኔጌቲቭ 2 ኔጌቲቭ 4 1 ሲባዛ በ4 ፖዚቲቭ 4 ከ4 ላይ 4 ስንቀንስ ውጤቱ 0 ይሆናል። 0 ይሆናል ማለት ነው። ስለዚህ አሁን ምን ማለት እንችላለን ማለት ነው? 2i of a times b ከማጋ እኩል ነው ማለት እንችላለን። a times 2b ከዚህ ጋር እኩል ነው ማለት እንችላለን። ምክንያቱም እዩት ያመጣነው ሪዛልት ተመሳሳይ ስለሆነ ማለት ነው። አሁን ደግሞ 2a በb እናብዛ። 2a በb እናብዛ። 2a ማለት ይሄንን በሁለት ማብዛት ማለት ነው። እንግዲህ በሁለት ስናበዛው 2 2 4 2 ይሆናል። ሲባዛ ቢስ 0 ኔጌቲቭ 1 1 2 ይሄ ይሆናል። እሺ እንደተለመደው አሁንም ከዚህ አንድ ሮ እንወስድና በዚህኛው ኮለም እናበዛለን ማለት ነው። ሶ 2 ሲባዛ በ0 0 ነው። 2 ሲባዛ በ1 2 ይሆናል። ስለዚህ እዚህ ጋር 2 ልጻፍ። አሁን ደግሞ እዚህኛው ላይ እንምጣ። 2 ሲባዛ በኔጌቲቭ 2 ኔጌቲቭ 2 2 ሲባዛ በ2 4 ነው። ከ4 ላይ 2 ስንቀንስ 2 ይቀራል። እዚህ ጋር 2 ይቀራል። አሁን ደግሞ አንድ ዝቅ እንበል እዚህ 4 ሲባዛ በ0 0 ነው። 2 ሲባዛ በ1 2 ስለዚህ እዚች ጋር 2 እንበል። 4 ሲባዛ በኔጌቲቭ 1 ኔጌቲቭ 4 ይሆናል። 2 ሲባዛ በ2 ፖዚቲቭ 4 ስናቀናንሰው ውጤቱ 0 ይሆናል ማለት ነው። ይሄ ምን ሆነ? ተመሳሳይ ሆነ። ስለዚህ ምን ማለት እንችላለን ማለት ነው? 2i of a times b እኩል ነው a times 2b እኩል ነው 2a times b ከዚህ ጋር እኩል ይሆናል ማለት ነው። ሶ በሆነ ስካላር የማትሪክሶችን ብናበዛ ዳርም ላይ ቢሆን መሃልም ላይ ቢሆን ምንም አይነት ኢፌክት አያመጣም ማለት ነው። እንደፈለግን አድርገን አሶሲየት ማድረግ እንችላለን። In your responses in activity 3.10 you have observed the following properties of matrix multiplication. ይሄንንም አይተናል። Multiplication of matrices is distributive over addition of matrices ብለን መናገር እንችላለን ማለት ነው። እዚህ ጋር ትኩረት እንድታረጉ የምፈልገው ኤ መጀመሪያ ላይ ነው ያለው አይደለ? እዚህ መጀመሪያ ላይ ይመጣል፣ እዚህ መጀመሪያ ላይ ይመጣል። ይሄ ግዴታ ነው ማለት ነው። ኤን እዚህ ጋር እዩት መጨረሻ ነው ያለው። እዚህ መጨረሻ ይመጣል፣ እዚህ መጨረሻ ይመጣል። ይሄ ግዴታ ነው። ቢ ላይ ይሄንንም አይተናል። ቢሲን አባስተን ውጤቱን በኤ ብናበዛና ኤቢን አባስተን ውጤቱን በሲ ብናበዛ ውጤቱ ምንድነው? ተመሳሳይ ነው የሚሆነው ማለት ነው። ማትሪክስ መልቲፕሊኬሽን ኦፍ ማትሪስስ ኢዝ አሶሲዬቲቭ ብለን መናገር እንችላለን ማለት ነው። ሌላ አንድ ቁጥር ለምሳሌ እዚህ ዳር ላይም ቢሆን እንደዚህ መሃል ላይም ቢሆን በዚህ መልኩም ቢቀመጥ ምንም የውጤት ለውጥ አያመጣም። these properties are summarized as follows. properties of matrix multiplication. Let A, B and C be matrices in real number and K be an element of real number. Assume that the indicated operations or matrices are defined. ይሄ ማለት ምን ማለት ነው? ሳይዙ ማች ያደርጋል ማለት ነው። ሳይዙ ማች ያደርጋል፣ እሱ አያሳስባችሁ ማለት ነው። እሺ A into B plus C ከሆነ ተነጋግረናል። ይሄንን ሁል ጊዜ ምን ይሆናል ማለት ነው? ይሄ ከዳር ነው ያለው አይደለ? ልክ ያንኑ ቦታውን ይዞ ነው ይመጣው ማለት ነው። A into B plus C ነው አይደለ? ይሄ እኩል ይሆናል። ልብ አድርጉ። A እዚች ጋር ትመጣለች AB ፕላስ አሁን ደግሞ እዚህ ጋር ትመጣለች AC። ይሄ ማለት ምን ማለት ነው? ከዳር ነበረ፣ ሁል ጊዜ ከዳር ይሆናል ማለት ነው። multiplication of matrices is left distributive over addition።
አሁን እዩ እንግዲህ ኤ የት ነው ያለው? ሌፍት ላይ ነው ያለው ማለት ነው። ሶ ሌፍት ዲስትሪቢዩቲቭ ነው ማለት ነው። አንድ ሰው ይሄንን ወስዶ ለምሳሌ ኤ ኢንቱ ቢ ፕላስ ሲ ብሎ ቢኤ ፕላስ ሲኤ ቢል ይሄ ምን ይሆናል ማለት ነው? ሮንግ፣ በጭራሽ አይሆንም ማለት ነው። ይሄ ፎልስ ነው የሚሆነው። ሌፍት ዲስትሪቢዩቲቭ ከሆነ በሌፍት በኩል ከሆነ ሌፍት ዲስትሪቢዩቲቭ ነው፣ በቀኝ በኩል ከሆነ ደግሞ ራይት ዲስትሪቢዩቲቭ ይሆናል ማለት ነው። ቢ እዚህ ጋር ደግሞ ተመልከቱ። አሁን ሲየቱ ጋር ነው ያለችው፣ እዚህ በቀኝ በኩል ነው ያለችው። ሶ ዲስትሪቢዩቲቭ የምትሆነውም በዛው በኩል ነው የሚሆነው ማለት ነው። ስለዚህ መልቲፕሊኬሽን ኦፍ ማትሪስስ ኢዝ ራይት ዲስትሪቢዩቲቭ ኦቨር ምን ኦቨር አዲሽን ብለን በዚህ መልኩ እናስቀምጣለን። ሌላ ኮንስታንት ካለን ያው አይተናል ቅድም፣ የትኛውን ቦታ ላይ ቢሆን የውጤት ለውጥ አያመጣም። ኢፍ ኦ ኢዝ ዘ ዚሮ ማትሪክስ ኦፍ አፕሮፕሪየት ሳይዝ ዜን ይሄንን በዚህ ስናበዛ የምናገኘው ውጤት ምን ይሆናል? ይሄንኑ ይሆናል። ይሄን በዚህ ስናበዛ ይሄንኑ። ይሄ ማለት ምን ማለት ነው? 6 ሲባዛ በዜሮ ይሄ ምን ይሆናል? 0 ነው የሚሆነው። ልክ በተመሳሳይ አንድ ማትሪክስ ኤ ቢ ሲ ዲ ይሄ ቢሆን አፕሮፕሪየት የሆነ ሳይዝ ማለት 0 0 0 0 ይሄ ቢሆን ማለት ነው። ብቻ ለማባዛት ምቹ የሆነ ሳይዝ ካለ ማለት ነው የዚህ ውጤት ምን ይሆናል ማለት ነው? 0 0 0 0 ይሆናል ማለት ነው። ይሄ ያው ከኖርማሊ ቁጥር ከማባዛትም የምናውቀው ባህሪ ነው። ወዴት ነው ያሳደግነው ማለት ነው? ወደ ማትሪክስ ነው ያሳደግነው። ልብ አድርጉ። ይሄ ኦ ምንድን ነው? ማትሪክስ ነው። ይሄም እዚህ ጋር የምናገኘው ማትሪክስ ነው ማለት ነው። From your knowledge in the set of real numbers, recall that if A and B are real numbers such that AB is equals to 0 እንግዲህ እዩ አሁን አንድ ሪል ነምበር ሲስተም AB ኤም ሪል ነምበር ነው፣ ቢም ሪል ነምበር ነው። ኤ እና ቢን ስናበዛ 0 የምናገኝ ከሆነ ወይ ኤ 0 መሆን አለበት ወይም ደግሞ ቢ 0 መሆን አለበት ወይም ደግሞ ሁለቱም 0 መሆን አለባቸው። ያለው አማራጭ ይሄ ነው ማለት ነው። ኢፍ ኤ ቢ ኤንድ ሲ አር ሪል ነምበርስ ሰች ዛት ኤ ቢ ኢዝ ኢኳልስ ቱ ኤ ሲ ከሆነ እና ኤ ዲፍረንት ፍሮም 0 ከሆነ ቢ ኢዝ ኢኳልስ ቱ ሲ ብለን መናገር እንችላለን ማለት ነው። በዚህ መልኩ መናገር እንችላለን። እንዴት አድርገን ማለት ነው? ይሄንን ኦቨር ኤ አድርገን ይሄ በዚህ ይጠፋል። ከዛ ምን ይቀራል? ቢ ኢዝ ኢኳልስ ቱ ሲ ይሆናል ማለት ነው። ቢ ኢዝ ኢኳልስ ቱ ሲ። ይሄ ማለት ቁጥር እንውሰድ። ለምሳሌ 2 ሲባዛ ቢ 6 ቢሆን እኩል ይሆናል 2 ሲባዛ ሲም 6 ቢሆን ይሄንን በዚህ አጣፍተን 6 ኢዝ ኢኳልስ ቱ 6 ማለት እንችላለን። መች ማለት ነው? አንደር ሪል ነምበር ሲስተም ማለት ነው። ወደ ማትሪክስ ስንመጣ ግን እንደዚህ አይነት ስራ አይሰራም ማለት ነው። that is cancellation of multiplication works on the set of real numbers. However, these properties are not true for multiplication of matrices in general, as it can be seen in the following examples. እንግዲህ እስካሁን ያየናቸው ፕሮፐርቲዎች ለማትሪክስ አይሰሩም ማለት ነው። አይሰሩም። ኤግዛምፕል 5 እንግዲህ እዩ። ኤ ምንድን ነው? ማትሪክስ ኤ ነን 0 ነው፣ 0 አይደለም። ማትሪክስ ቢንም እዩት፣ ምንድን ነው? ነን 0 ነው፣ ነን 0 ነው። አሁን ፕሮዳክታቸውን እንስራ። ኤ ታይምስ ቢ፣ ኤ ቦታ ላይ 1 1 2 2 ይሄን እንተካ። ሲባዛ ቢ ቦታ ላይ 2 ኔጌቲቭ 1 ኔጌቲቭ 2 1 ይሄን ተካና እስኪ ውጤቱ ምን እንደሚመጣ እኒ ይሄንን በዚህ እናብዛ። ያው ዳይሜንሽን ችግር የለም ማች ስለሚያደርግ ማለት ነው። 1 ሲባዛ በ2 2 ነው። 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2 ነው። 2 ሲቀነስ 2 0፣ እዚህ ጋር 0 እናገኛለን። እንደገና እዩ እዚህ ጋር ይሄንንም እናባዛው። 1 ሲባዛ በኔጌቲቭ 2 ኔጌቲቭ 2፣ 2 ሲባዛ በ1 2፣ 2 ሲቀነስ 2 0። እዚህኛው ላይ ደግሞ እንምጣ፣ 1 ዝቅ እንበል። 1 ሲባዛ በ2 2 ነው። 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2፣ ሶ 2 ሲቀነስ 2 0 ይሆናል ማለት ነው። እዚህም እዩ 1 ሲባዛ በኔጌቲቭ 2 ኔጌቲቭ 2፣ 2 ሲባዛ በ1 2፣ 2 ሲቀነስ 2 0። አይገርምም? ነን 0 ያልሆኑ ሁለት ማትሪክሶችን ወስደን
ስናባዛ ያገኘነው ውጤት ምንድነው? 0። በሪል ነምበር ሲስተም ላይ ከሆነ ግን a ታይምስ b 0 ሊመጣ የሚችለው ወይ a 0 ሲሆን ነው ወይ b 0 ሲሆን ነው ወይ ደግሞ ሁለቱም ምን ሲሆኑ 0 ሲሆኑ ነው ማለት ነው። ማትሪክስ ላይ ግን ይሄ ፕሮፐርቲ አይሰራም ማለት ነው። ኤግዛምፕል 6 ማትሪክስ A ማትሪክስ B እና ማትሪክስ C ተሰጥተውናል። አሁን ፋይንድ ቦዝ AB ኤንድ AC ነው የተባልነው። እስኪ ABን እዚህ ጋር ካልኩሌት እናድርግ። AB እኩል ይሆናል A 1 2 2 4 ይሄ ነው። B's 1 1 2 3 ይሄ ነው ማለት ነው የተሰጠን። ሳይዝ ላይ ስቲል ችግር የለም፣ ምንም ችግር የለም። እሺ ይሄንን በዚህ እናብዛ፣ ከዛስ ይሄንን ደግሞ በዚህ ያል እንቀጥላለን ማለት ነው። እንቀጥላለን። እሺ 1 ሲባዛ በ1 1 ነው። 2 ሲባዛ በ2 4 ስንደምረው ውጤቱ ስንት ይሆናል? 5 ይሆናል። 5 እናስቀምጥ እዚህ ጋር። 1 ሲባዛ በ1 1 ነው። 2 ሲባዛ በ3 6 1 ስንደምርበት 7 ይሆናል። እዚህ ጋር 7 ታገኘን ማለት ነው። 2 ሲባዛ በ1 2 ነው። 4 ሲባዛ በ2 8 ስንደምረው 10 ይመጣል። 10 ይመጣል። 2 ሲባዛ በ1 2 4 ሲባዛ በ3 12 12 ላይ 2 14 ይሄንን አገኘን ማለት ነው። አሁን ደግሞ ኤሲን እንፈልግ። ኤ ስንት ነው? 1 2 2 4 ሲስ ኔጌቲቭ 1 ኔጌቲቭ 1 3 4 ይሄ ይሆናል ማለት ነው። ይሄ ይሆናል። እሺ ይሄንን ወስደን በዚህ እናበዛለን። ሶ 1 ሲባዛ በኔጌቲቭ 1 ኔጌቲቭ 1 ነው። 2 ሲባዛ በ3 6 ነው። ከ6 ላይ 1 ስንቀንስ እዚህ ጋር 5 ይቀራል። 5 ይቀራል። አሁን ደግሞ እዚህኛው ጋር እንምጣ ማለት ነው። 1 ሲባዛ በኔጌቲቭ 1 ኔጌቲቭ 1 ነው። 2 ሲባዛ በ4 8 ከ8 ላይ 1 ስንቀንስ 7 እናገኛለን። 7 አሁን ደግሞ እዚህኛው ላይ እንምጣ። 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2 4 ሲባዛ በ3 12 ከ12 ላይ 2 ስንቀንስ 10 እናገኛለን። 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2 ይሆናል። 4 ሲባዛ በ4 16 ከ16 ላይ 2 ስንቀንስ 14 እናገኛለን። አሁን እዩ ምንድነው ያገኘነው? AB ኢዝ ኢኳልስ ቱ AC ሆነ። AB ይኸውና AC ይኸውና 5 7 10 14 5 7 10 14 AB ኢዝ ኢኳልስ ቱ AC ሆነ። አሁን የኛ ኤክስፔክቴሽን ምንድነው የሚሆነው ማለት ነው? እቺን A ከሁለቱም ሳይድ ላይ ብናጠፋ B እና C ምን መሆን አለባቸው? እኩል መሆን አለባቸው ብለን ነው የምናስበው። ነገር ግን እዩት B ይሄ ነው፣ C ይሄ ነው። ሶ ምን አይደሉም? ሁለቱ እኩል አይደሉም ማለት ነው። እኩል አይደሉም። ኤክሰርሳይዝ 3.7 ሌት ማትሪክስ A ማትሪክስ B እና ማትሪክስ C እነዚህ ተሰጥተውናል። ዜን ፋይንድ A ታይምስ B። አሁን የእነዚህን ፕሮዳክት እንፈልግ። A 1 1 0 2 ይሄ ነው። B's 1 1 ኔጌቲቭ 1 0 ይሄ ይሆናል ማለት ነው። ሶ ይሄ እኩል ይሆናል። ይሄ እኩል ይሆናል። እንግዲህ የዳይሜንሽን ችግር የለም፣ እሱን አውርተን ጨርሰናል። ይሄ በዚህ ይባዛል ማለት ነው። 1 ሲባዛ በ1 1 ይሆናል። 1 ሲባዛ በኔጌቲቭ 1 ኔጌቲቭ 1 ውጤቱ ምን ይሆናል? ድምሩ ምን ይሆናል? 0 ይሆናል ማለት ነው። 0 ይሆናል። አሁን ደግሞ እዚህኛው ላይ እንምጣ። 1 ሲባዛ በ1 1 ነው። 1 ሲባዛ በ0 0 ነው። ድምሩ ምን ይሆናል? 1 ይሆናል ማለት ነው። 1 ይሆናል። እሺ አሁን ደግሞ እዚህኛው ላይ እንምጣ። 0 ሲባዛ በ1 0 2 ሲባዛ በኔጌቲቭ 2 ኔጌቲቭ 2 0 ሲባዛ በ1 0 2 ሲባዛ በ0 0 እዚህ ጋር 0 እናገኛለን ማለት ነው። ሶ AB ምን ይሆናል ማለት ነው? AB 0 1 ኔጌቲቭ 2 0 ይሆናል ማለት ነው። እሺ አሁን ደግሞ BN የተጠየቅነው B ቀድሟል ማለት ነው። 1 1 ኔጌቲቭ 1 0 ሲባዛ በA A 1 1 0 2 ይሄ ነው። which is equals to ይሄንን በዚህ እናበዛለን። ከዛ ደግሞ ይሄንን በዚህ እያልን እንቀጥላለን ማለት ነው። እሺ ተመልከቱ። አሁን 1 ሲባዛ በ1 1 ነው። 1 ሲባዛ በ0 0 ነው። ስለዚህ ድምሩ 1 ይሆናል ማለት ነው። 1
እሺ አንድ ሲባዛ በአንድ አንድ ነው። አንድ ሲባዛ በሁለት ሁለት ነው። አንድና ሁለት 3 ይሆናሉ ማለት ነው። 3 ኔጌቲቭ 1 ሲባዛ በአንድ ኔጌቲቭ 1 0 ሲባዛ በ0 0 ነው። ስለዚህ ውጤቱ ኔጌቲቭ 1 ይሆናል ማለት ነው። ኔጌቲቭ 1 ሲባዛ በአንድ ኔጌቲቭ 1 እዚህ ጋር ያው 0 ሲባዛ በሁለት 0 ይሆናል። ስለዚህ እዚህ ጋር -1 እናገኛለን። ሶ BA is equals to 1 3 -1 -1 ይሄ ይመጣል ማለት ነው። እሺ ሲ ላይ ደግሞ ኤቢን አባዙና ከዛ በሲ አብዙት ነው የሚለን። ኤቢ 0 1 ኔጌቲቭ 2 0 እንደሆነ ቅድም ይሄን ካልኩሌት አድርገን አግኝተናል። ሲ ደግሞ 2 1 1 3 ነው። ይሄ ነው ማለት ነው። አሁን ይሄን እናባዛ እስኪ። እንግዲህ እንደተለመደው ይሄንን እንወስዳለን፣ ከዛ በዚህ እናበዛለን፣ በዚህም እናበዛለን። ይሄን እንወስዳለን በተመሳሳይ መልኩ ማለት ነው። ሶ ኤቢ ታይምስ ሲ ምን ይሆናል? 0 ሲባዛ በሁለት 0 ነው። 1 ሲባዛ በአንድ 1 ይሆናል። 0 ሲባዛ በአንድ 1 ነው። 1 ሲባዛ በ3 3 ይሆናል። ኔጌቲቭ 2 ሲባዛ በሁለት ኔጌቲቭ 4 ያው 0 በአንድ ምንም ለውጥ 0 ስለሚሆን ማለት ነው። ኔጌቲቭ 2 ሲባዛ በአንድ ኔጌቲቭ 2 ነው። 0 ሲባዛ በ3 ያው 0 ነው። ስለዚህ እዚህ ጋር ኔጌቲቭ 2 እናገኛለን ማለት ነው። እሺ ዲ ላይ ደግሞ ቢ እና ሲን አብዙና ከዛ በኤ አብዙ ነው የሚለን። ይሄ ደግሞ ከዚህ ጋር እኩል እንደሆነ ቅድም ፕሩፍ አድርገናል። ስለዚህ ቀጥታ ይሄንን እንደ መልስ መውሰድ እንችላለን። እሺ i2 ታይምስ ኤ ነው የሚለን። i2 የዚህ አይነት ማትሪክስ ነው። 1 0 0 1 የሆነ ማለት ነው። 2 by 2 ኦርደሩ 2 የሆነ ማለት ነው። ስለዚህ በኤ ስናበዛው መልሶ ራሱኑ ነው የሚሰጠን። ይሄ ኤ ይሆናል። ኤ ደግሞ 1 1 0 2 ነው። ስለዚህ ይሄ መልሳችን ይሆናል። ቢም ላይ በተመሳሳይ ይሄ ቢ ይሰጠናል። ቢ ደግሞ 1 1 ኔጌቲቭ 1 0። ሁለተኛ ጥያቄ ሌት ኤ ቢ ኤ 2 by 3 ማትሪክስ ኤንድ ቢ ቢ አን ኤም ባይ ኤን ማትሪክስ። እንግዲህ ኤ 2 by 3 ነው፣ ቢ ደግሞ ኤም ባይ ኤን ነው ማለት ነው። ዜን ፋይንድ ኤም ኤንድ ኤን ሶ ዛት ኤ ቢ ኢዝ ዲፋይንድ። አሁን ኤ ቢ ዲፋይንድ የሚሆነው እዩ የኤ ሳይዝ 2 by 3 ነው ታይምስ የቢ ሳይዝ ደግሞ ኤም ባይ ኤን ነው። ስለዚህ ከዚህ ላይ እነዚህ ሁለቱ መመሳሰል አለባቸው የግድ ማለት ነው። ስለዚህ ኤም ስንት መሆን አለበት? 3 መሆን አለበት። ኤም 3 መሆን አለበት። ኤን ካን ቢ ኤኒ ፖዘቲቭ ኢንቲጀር። ኤን ማንኛውንም ፖዘቲቭ ኢንቲጀር ሊሆን ይችላል ማለት ነው። ቢኤ ደግሞ ዲፋይንድ እንዲሆን ይለናል። አሁን ቢን እንውሰድ መጀመሪያ ላይ ሳይዙ ኤም ባይ ኤን ነው ሲባዛ ኤስ ኤ ደግሞ 2 by 3 ነው። እንግዲህ ምን ብያችኋለሁ? እነዚህ ሁለቱ መመሳሰል አለባቸው። ስለዚህ ከዚህ ላይ ኤን ስንት መሆን አለበት? 2 መሆን አለበት። ኤም ግን የፈለገውን መሆን ይችላል። ኤም ካን ቢ ኤኒ ፖዘቲቭ ኢንቲጀር ቦዝ ኤቢ ኤንድ ቢኤ አር ዲፋይንድ ይለናል። ሶ ሁለቱም ዲፋይንድ እንዲሆኑ ከተፈለገ ይሄ እንግዲህ 2 by 3 ነው አይደለ? 2 by 3 ነው። ይሄኛው ደግሞ ኤም ባይ ኤን ነው። ኤም ባይ ኤን ሌላኛውስ ስናዞረው ደግሞ ኤም ባይ ኤን 2 by 3 ማለት ነው። ይሄ ይሆናል። ስለዚህ አሁን እዚህ ጋር ኤን 2 መሆን ይችላል በዚህ ኬዝስ ኤም ደግሞ 3 መሆን ይችላል ማለት ነው። ስለዚህ ኤም ኢዝ ኢኳልስ ቱ 3 ኤን ኢዝ ኢኳልስ ቱ 2 ይሄን ዳይሜንሽን ከያዝን ኤቢም ቢኤም ዲፋይንድ ይሆናል። ሶስተኛ ጥያቄ ሌት ማትሪክስ ኤ ይሄ ቢሆን ማትሪክስ ቢ ደግሞ ይሄ ቢሆን ዜን ዲተርማይን ኤ ታይምስ ቢ ይሄንን ዲተርማይን አድርጉን የተባለው ማለት ነው። ስለዚህ ኤቢ ኢዝ ኢኳልስ ቱ ለኤ 1 ኔጌቲቭ 1 3 ኔጌቲቭ 3 ይሄንን እንውሰድ። ለቢስ 3 ኔጌቲቭ 1 3 ኔጌቲቭ 1 ይሄን እንወስዳለን ማለት ነው። አሁን እናባዛ። እሺ ይሄኛው ሮ ይሄኛውን ኮለም ያበዛል፣ ቀጥሎ ይሄንን ያበዛል። የታችኛውን በተመሳሳይ ይሄንን
ይሄንንም ያበዛልናል ማለት ነው። እሺ 1 ሲባዛ በ3 3 ነው። ኔጌቲቭ 1 ሲባዛ በ3 ኔጌቲቭ 3 ውጤቱ 0 ይሆናል ማለት ነው። 1 ሲባዛ በ1 በኔጌቲቭ 1 ምን ይሆናል? ኔጌቲቭ 1 ይሆናል። ኔጌቲቭ 1 ሲባዛ በኔጌቲቭ 1 ፖዚቲቭ 1 ነው። ስንደምረው 0 እናገኛለን። 3 ሲባዛ በ3 9 ኔጌቲቭ 3 ሲባዛ በ3 ኔጌቲቭ 9 ድምሩ ምን ይሆናል? 0 ይሆናል። 3 ሲባዛ በኔጌቲቭ 1 ኔጌቲቭ 3 ይሆናል። ኔጌቲቭ 3 ሲባዛ በኔጌቲቭ 1 ፖዚቲቭ 3 ከ3 ላይ 3 ስንቀንስ 0 ይሆናል ማለት ነው። ስለዚህ ኤቢ ምን ይሆናል? 0 0 0 0 ይሄ ይሆናል። አራተኛ ጥያቄ እንግዲህ ማትሪክስ ኤ ማትሪክስ ቢ እና ማትሪክስ ሲ ተሰጥተዋል። ዲተርማይን ኤቢ ኤንድ ኤሲ ይሄንን አግኙን የተባልነው ማለት ነው። እሺ ኤቢን እንፈልግ። መጀመሪያ ላይ ኤን እንጻፍ 1 1 2 2 ከዛ ቢን እንጻፍ 1 ኔጌቲቭ 1 2 2 ይሄን እንጻፍ ማለት ነው። እና አባዛ እስኪ ይሄንን እንደተለመደው ይሄንንም ያበዛል ይሄንንም ያበዛል። እንደገና ይሄንንም ያበዛል ይሄንንም ያበዛል ማለት ነው። እሺ 1 ሲባዛ በ1 1 ነው። 1 ሲባዛ በ2 2 ነው። ድምሩ ስንት ይሆናል? 3 ይሆናል። 1 ሲባዛ በኔጌቲቭ 1 ኔጌቲቭ 1 ነው። 1 ሲባዛ በ2 2 ነው። ከ2 ላይ 1 ስንቀንስ 1 ይሆናል ማለት ነው። 2 ሲባዛ በ1 2 ነው። 2 ሲባዛ በ2 4 ድምሩ ስንት ይሆናል? 6። 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2 2 ሲባዛ በ2 4 ከ4 ላይ 2 ስንቀንስ 2 ይመጣል ማለት ነው። ይሄ ኤቢ ይሆናል 3 1 6 2። አሁን ወዴት እንሂድ? ወደ ኤሲ እንሂድ። ደግሞ ኤሲ ልክ በተመሳሳይ መልኩ 1 1 2 2 ይሄን እናስቀምጥ። ሲ ይሆናል እዚህ ጋር 4 0 -1 1 ይሄ ይሆናል ማለት ነው። ይሄ ይሆናል። አሁንም ይሄንን ወስደን በዚህ ማብዛት ከዛ በዚህ ማብዛት እንደገና ይሄኛውንም ወስደን በዚህና በዚህ ማብዛት ይሆናል ማለት ነው። እንጀምር። 1 ሲባዛ በ4 4 1 ሲባዛ በኔጌቲቭ 1 ኔጌቲቭ 1 ከ4 ላይ 1 ስንቀንስ 3 እናገኛለን። 1 ሲባዛ በ0 0 ነው። 1 ሲባዛ በ1 1 ነው። 1 ሲደመር 0 1 ይሆናል ማለት ነው። 1 ይሆናል። እሺ 2 ሲባዛ በ2 8 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2 ከ8 ላይ 2 ስንቀንስ 6 እናገኛለን። 6 2 ሲባዛ በ0 0 2 ሲባዛ በ1 2 ስለዚህ ይሄን እናገኘን ማለት ነው። ይሄን እናገኘን። ስለዚህ ምን ሆነ ማለት ነው? ኤቢ ኢዝ ኢኳልስ ቱ ኤሲ ሆነ። ምን ሳይሆን ቢ እና ሲ ግን እኩል ሳይሆኑ ማለት ነው። ጂም ፕሮፐርቲ አስታውሱ። ቢ እና ሲ እኩል ሳይሆኑ ኤ እና ቢ ኤቢ እና ቢሲ ምን ሊሆኑ ይችላሉ ማለት ነው? እኩል ሊሆኑ ይችላሉ።